እንኳን ተገናኘን። ደህና ነኝ። እንዴት ነህ አንተ? አለን እንግዲህ ዛሬ አጭር ቆይታ እናደርጋለን። በሰሞንኛ ጉዳዮች ወቅታዊም ባይሆን ሰሞንኛ ጉዳዮች አልተገናኘንም። ጠፍተሃል። ምንድን ነው ሰሞኑን ፔሮል እያሰራ ነው እንዴ? ሳፈላልግ ነበረ ፔሮሏን ጉዳይ። ችግሩ ምንድነው? በሙሉ ሰብስቤ ልክ ነበረ። ገና ትምህርት ቤት ስጀምር የሴኪሪቲ ስራ የጽዳት ስራ ሰራ ነበረና እዛ የኤችአር ሰዎች ጠይቃቸው ፔሮል የሚባል መፈረም የሚባል ነገር አሁን የለም፣ ዳይሬክት ዲፖዚት ነው አሉኝና ዘጉብኝ። ጥሩ እንግዲህ ፔሮል ሪቮሉሽን እና ትግል እንጀምራለን በቅርቡ። በዚህ ወደ ዛሬው ውይይታችን ሄዳለሁ። ኮንቴክስት ለመስጠት ብቻ ለአድማጮቻችን፣ አንተ ታውቋል፣ ያው በሶሻል ሚዲያ ኢንጌጅ እያደረግ ስለሆነ ሶስት ርዕሰ ጉዳዮችን ነው። አዲስ የኃይል አስተላለፍ ያስከተለው ማዕበል የሚል ነው። እሱም ሁለት ነገሮች ተከስተዋል ባለፈው። አንደኛው የዶክተሮች ጉዳይ የጤና ባለሙያዎች ጉዳይ ነው፣ አንተም የምታውቀው። ከዛ በኋላ ስብሰባም አለ፣ ከጠቅላይ ሚኒስትሩ ጋር ውይይት አድርጓል። የተለያዩ ነገሮች አሉ። ሌላኛው ባለፈው የቨርቹዋል ራሊ ወይም ደግሞ የበየነ መረብ ሰልፍ ተደርጎ ነበረ። አንተም ተገኝታል፣ መልእክት አስተላልፈዋል። እሱንም ተከትሎ በርካታ ግብረ መልሶች ወይም ሪአክሽኖች ነበሩ። ስለዚህ ከዚህ አንጻር የተወሰኑ ጥያቄዎችን አነሳልሃለሁ፣ እንወያያለን። ሌላኛው ስለ አብይ ደግሞ አዳዲስ እውነታዎች እየወጡ ነው ቀን ከዕለት ዕለት እና አንተም የምታጋራው ነገር አለ። አዎ የትክክል ነው፣ እውነት ነው። እንዳውም ለምሳሌ አቶ ታዬ ያወጣው ከፊሉን ወይም ጥቂቱን ብቻ ነው የሚል አስቀምጠሃል። እሱንም እንሄድበታለን። በቀጣይስ ምን እንጠብቅ የሚሉ እነኚህ ሶስት ጉዳዮች ናቸው። ለአድማጭ ተመልካቾቻችን ነው ይሄንን የማስቀምጠው። በዚሁ እስቲ የመጀመሪያው ላይ አዲስ የኃይል አሰላለፍ እየተፈጠረ ነው የሚሉ ሰዎች አሉ። በዛ ኃይል አሰላለፍ ውስጥ ደግሞ በዋናነት የሰሜኖች የኃይል አሰላለፍ ነው እና ጀዋር እዛ ውስጥ ምን ይሰራል የሚልም ጥያቄም ተነስቷል፣ ትችትም ተነስቷል፣ ሌሎች ነገሮችም ተነስተዋል እንደምታውቀውና አዲስ የኃይል አስተላለፍ እየተሰባሰበ ነው ብለህ ታምናለህ? መጀመሪያ የአንተስ ሚና ምንድን ነው በዚህ ውስጥ? እኔ እንግዲህ ደጋግሜ ድሮም እንደምለው ኢትዮጵያ ውስጥ ሰላም እንዲመጣ፣ የተረጋጋ የዲሞክራሲ ሽግግር እንዲመጣ፣ ህዝባችን ከተጠናወተው የድህነት አረንቋ እንዲወጣ ከተፈለገ በጎራ ቦርኖ የሚካሄደው እርምጃ ብዙም አያስኬድም። ይሄንን በተጨባጭ አይተነዋል። በተለይ ደግሞ ጦርነቱ ስላለን ከዚህ በፊት አንዳንዶች እንደሚሉት አንድ ወገንን አሰልፈህ አንድ አካባቢን ሰላም አድርገህ ሌላው አካባቢ እየተቃጠለ ሀገር ሰላም ሊሆን አይችልም። በሳር ቤት ውስጥ ቁጭ ብለህ በግማሽ ሲቃጠል አንተ ወደ አንድ ጥግ እንደጠጋ እንደማለት ነው። ስለዚህ ይሄ የጎራ መቧደን ምናምን የሚባለው ነገር አይ ቲንክ ይሄን የሚሞክሩ ሰዎች አሉ። ግን ይሄ አሁን የሚነሳው የሰሜን ወይ የደቡብ ኃይል ሄዶ ቢያሸንፍ ምን ቢያደርግ ለውጥ አያመጣም። ሌላ አዙሪት ውስጥ ብቻ ነው የምንገባው። ለዛ ሀገር ቢበጀው ሁሉን ያካተተ ሁሉን ያሳተፈ ኢኩዊታብል በሆነ መልኩ ፌር በሆነ መልኩ የሚመሰረት መንግስት ነው። ያን ደግሞ መመስረት የምትችለው በአንድ ወገን ወይም ደግሞ የተወሰኑ ወገኖች ሌላ ወገን ላይ የጠላት ወዳጅ የሚል አላያንስ በመፍጠር ሳይሆን ሁሉን ያሳተፈ በመፍጠር ነው እና እኔ እስከማየው ድረስ እኔም ኢንትረስት ያለኝ በዚህ ነው። ለምንድነው ሰሜኖችን ምስራቆችን ወይም ደቡቦችን የምታና ጀዋር የሚያናግረው ለሚለው እኔ እኮ ከእስር ቤት ስወጣ ተናግሬያለሁ። ኢትዮጵያ ሰላም ለማምጣት ሁሉም ኃይሎች መሳተፍ ግዴታ ነው። አሁን ባለበት ሁኔታ ማንኛውንም ኃይል በመንግስት ውስጥም ያለ ከመንግስት ውጭም ያለ በሰሜንም ያለ በደቡብም ያለ በምስራቅም ያለውን በሰላም ጉዳይ ላይ በአገር መልሶ በማረጋጋት ጉዳይ ላይ ሀገርን ከመበታተን በመታደግ ጉዳይ ላይ ከማንም ጋር ለመወያየት ከማንም ጋር ለመነጋገር ከማንም ጋር ለመስራት ዝግጁ ነኝ። ይሄ ከመንግስትንም ጭምር ማለት ነው። መንግስትንም ጭምር ሞክሬያለሁ እኮ 3 ዓመት ከእስር ቤት ከወጣሁ በኋላ ከዛ በፊትም ሞክሬያለሁ። አሁንም ቢሆን ለምንድነው ከሌ ጋር ከሌላ የምትናገረው? these are political actors, these are armed actors ብዙዎቹ። እነዚህ የአገሪቷ የፖለቲካና የሴኩሪቲ ችግር ወይም ደግሞ ግጭት አካል ናቸው። እነሱን ሳታወያይ እነሱን ሳታነጋግር ከነሱ ጋር ሳትከራከር ሳትደራደር ሳትነጋገር
ሀገራዊ መፍትሄ ማምጣት አይቻልም። ይሄ ግዴታ ነው። ይሄን የሚሉት የብልጽግና ሰዎች እነሱ መስራት ያለባቸውን እኛ ስንሰራ ለምን ትሰራላችሁ ማለት አልነበረባቸውም። በጣም ጥሩ። ምናልባት ቅድም ከእስር ቤትም ስወጣ አንድ ቃል የገባሁት ነገርም አለ። በሂደትም ደግሞ በየጊዜው በየመድረኩም በየጽሁፎችም ስትገልጻቸው የነበሩ ጉዳዮች አሉ ከሰላም ጋር ተያይዞ። ለአሁኑ ግን ባለፈው በተገኛችሁት የቨርቹዋል ራሊ ላይ ወይም ሰልፍ ላይ የጋራ አጀንዳ የላቸውም የሚል ነው አንደኛው ምክንያት የነበረውና በአጭሩ ምንድን ነው የጋራ አጀንዳው? ሚኒመም አጀንዳው ምንድን ነው ሊያሰባስብ የሚችለው ኢትዮጵያ ላይ ያሉትን የተቃውሞ ጎራዎች? ሰፊ ልዩነትማ አለን እንዴ? ሰፊ ልዩነት ባይኖረንማ ተመሳሳይ አመለካከት ቢኖረን ኖሮማ ይሄን ያህል አነጋጋሪ አይሆንም ነበረ። ሰፊ የትላንት ሁነቶችና ሂደቶችን የምናይበት፣ ዛሬ ያለንበት ሁኔታ የምናይበት፣ ወደፊት ያለን ህልምና ትልም ይለያያል። ይሄንን አክሴፕት ያደረገ ኃይል ነው በዛ ላይ የተሳተፈው። የጋራ አጀንዳ ግን ዲቨሎፕ አድርገዋል። የጋራ አጀንዳው ምንድን ነው? ሚኒመም ዛሬ ይሄ እዛ ላይ የነበሩ ፖለቲከኞች እና የፖለቲካ አመራሮች ብቻ ሳይሆን የኢትዮጵያ ህዝብ ዛሬ አንድ የጋራ አጀንዳ አለው። ሁለት አክቹዋሊ። አንደኛው ሰላም የጋራ አጀንዳ ሆኗል። ምክንያቱም ጦርነት በእያንዳንዱ ቤት ገብቷል። ሞትን በእያንዳንዱ ቤት፣ መቁሰልን፣ መፍረስን፣ መበተንን በእያንዳንዱ ቤት አስገብቷል። ከዚህ በፊት እንዳልኩት ሞገስ ድሮ በነበሩ ስርዓቶች ውስጥ በንጉሱም በደርግም በኢህአዴግ ዘመንም ጦርነት የቆላማ አካባቢዎች፣ የጠረፍ አካባቢዎች ነበረ። በኤርትራ ጠረፍ፣ በኦጋዴን ጠረፍ፣ በባሌ ጠረፍ፣ በሐረርጌ ጠረፍ፣ ሜይቢ በጎንደር ጠረፍ ነበረ። የሩቅ ተመልካች ነበረ አብዛኛው የኢትዮጵያ ህዝብ፣ የሩቅ ደጋፊ ነበረ። ባለፉት 5-6 ዓመታት የነበሩ ጦርነቶች ለየት የሚያደርጋቸው በሸዋ ፕላቶ፣ በአርሲ፣ በጎንደር፣ በጎጃም ከዋና ከተማዋ በ100-200 ኪሎ ሜትር ሬዲየስ ላይ ነው ጦርነት። ኢትዮጵያ ውስጥ አሁን የቆላማ የጠረፍ ጉዳይ አይደለም፣ የመካከል ጉዳይ ሆኗል። ይሄ ደግሞ ምን አድርጓል? ጦርነትን በየቤቱ እንዲገባ አድርጎታል። ይሄ ሞትን፣ እልቂትን፣ ውድመትን በየቤቱ አድርሶታል። ኢኮኖሚውን አድቅቆታል። ቅድም እንዳልኩ አንዱ ለዚህ ነው ሰላም ዋና አጀንዳ የሆነው። ሁለተኛው ኢኮኖሚ አጀንዳ ነው። ፕሮባብሊ ላለፉት 50 ዓመታት ለመጀመሪያ ጊዜ ከ1974 ሪቮሉሽን በኋላ የኢኮኖሚ አጀንዳ ዋነኛ የኢትዮጵያ የፖለቲካ መነታረኪያ፣ መከራከሪያ፣ መወያያ አጀንዳ ሆኖ መጥቷል። ለምን እንግዲህ ይቅርታ፣ አንተ ፕሮፖዝ የምታደርገው ነው ወይስ እዛ ጋር ባለፈው አንድ ላይ የተሰባሰባችሁት ሁሉ የሚያምኑበት ነው? አንተ ፕሮፖዝ አድርጋ ይቻሉ ጥሩ ሆነ ብሎ እነሱ የሚቀበሉት ጉዳይ ነው ወይስ ያንተ ፕሮፖዛል ብቻ ነው? እነዛን ሀሳቦች ተመልሼ እኔም አዳምጫቸዋለሁ፣ ከዛ በኋላም አዳምጫቸዋለሁ። አቲ ሚኒመም ሁሉም ሰዎች የሰላም አስፈላጊነት፣ ሰላም እንዴት ይምጣ የሚለው ላይ ልዩነቶች ይኖራሉ። ወደፊት ውይይት ማድረግ አለብን መካኒዝሙ ላይ። ግን የሰላም አስፈላጊነት ላይ ኮመን አጀንዳ አላቸው። ይሄ እኮ ለውጥ ነው ሞገስ። የዛሬ 5 ዓመት የዛሬ 4 ዓመት 3 ዓመት እንኳን እኮ ጣለው፣ ቁረጠው፣ ጨፍልቀው ደምስሰው አልነበረም እንዴ የነበረው? እዛ ላይም ሲሳተፍ የነበረም ሌላውም ኃይል ዛሬ ጦር የሚመራ ኃይል ሳይቀር ሰላም አስፈላጊ ነው፣ ቅድመ ሁኔታችን እነዚህ ናቸው፣ ለዚህ ያስፈልጋል የሚል ላይ ልዩነት ሊኖር ይችላል። ግን ሰላም የጋራ አጀንዳ ነው። ሰላም ደግሞ የዛ ላይ የነበሩ ፖለቲከኞች ብቻ ሳይሆን የሀገራችን ህዝብ በሙሉ የኮመን አጀንዳ ነው። በጣም ጥሩ። ወደ ሰሞንኛው ሪያክሽን እንሂድ። በዚሁ ይህንን ያህል ካስቀመጥን እንድታጠራው ስለፈለግኩኝ ነው። አንተም ስለሰማ ምንም የሚያገናኛቸው ነገሮች ሳይኖር ነው የተሰባሰቡት የሚል ነው። እንዳውም እኔ አንተን አስተያየት ነው ከሌሎቹ በተለየ ጥሩ ሆኖ ያገኙት። አንዱ ነጥብ ምንድን ነው? ከታክቲካል ስብስብ መሰባሰብ ባሻገር መሄድ አለብን የሚል መልእክት እንዳስተላለፍ ካስታውሳለሁ። ምክንያቱም እያስተላለፍኩ ስለነበረ እያዳመቅኩ ስለነበረ ይህን አጽንኦት መስጠቱ አስፈላጊ ነው። አንድ ገል ጨምርልህ ሞገስ እንትን ካነሳው ሎክ ይህን የሚሉ ደግሞ ብልጽግናዎች መሆናቸው እኮ ነው የሚገርምህ። ምንድነው ኮመን አጀንዳ ያላቸው? አትሊስት የኢትዮጵያ ህዝብና አብዛኛው ተቃዋሚ አሁን ሰላምን እንደ የጋራ አጀንዳ ይዞ ቀርቧል። ምንድነው ምን የጋራ አጀንዳ አላቸው? ስልጣን የስቴት ፓወር ብቻ እኮ ነው።
ምንም ጉዳይ ላይ አይከራከሩም፣ ምንም ጉዳይ ላይ አይወያዩም፣ ምንም ጉዳይ ላይ ልዩነት እንደሌለ እንደ ሞኖሊቲክ ሆነው ነው የሚሄዱት። ስልጣን ከእጃቸው ሲያመልጥ በትንትናቸው ይወጣል። ሰው ኢህአዴግ ላይ እኮ አይደለም እንዴ አሁን የሚሉት ነገር እኮ ትዝ ካለ ያኔ በቄሮ ትግል ጊዜም ምን ነበር ሲሉ የነበረው ሳጥና ጭናቸው ምንም ኮመን አጀንዳ የላቸውም። ጎንደር ላይ ሰው ወጥቶ የኦሮሞ ደም ደሜ ነው ሲል ምንም ኮመን አጀንዳ የላቸውም ይሉ ነበር። እንደዛ የሚሉት ሰዎች ግን ስልጣን አጥተው በወራት ውስጥ በትንትናቸው ወጣ፣ በ2 ዓመት ውስጥ ጦርነቱ ነው የገቡት። አማይ ራይት? አትሊስት ይሄ በዚህ ውይይት ላይ ያለን ሰዎች ከህይወት ተመክሮም ከሌላም ተመክሮ ልዩነት እንዳለ እናምናለን። እነኚህ ልዩነቶች አክብረን በውይይት በድርድር በንግግር እያጠበብን ፈርስት ስቴፕ ሰላም አምጠን ከዛ በኋላ የጋራ ሀገር ግንባታ ላይ መወያየት አለብን የሚል አመለካከት አለ እና ብልጽግና የሚባለው ስብስብ ምን ኮመን አጀንዳ አለው? ናት ከሌለው እንደ 7 ዓመት ቆየ ታዲያ? ተከታዩ ጥያቄ የሚሆነው እሱ ነው። ፓወር የሀገሪቷን ፓወር ስለተቆጣጠረ በዛ ይበዘብዛል። የሬንት ዲስትሪቢዩሽን አለ። ቅድም እንዳልኩ ኢህአዴግ እኮ 27 ዓመት አሁን ስለ እነ አብይ ስለ ህወሓት ሲናገሩ ህወሓቶች ስለ እነ አብይ ሲናገሩ ስታይ እነዚህ ሰዎች ለካ እንዴ እነዚህ ሰዎች አንድ ፓርቲ ውስጥ ነበሩ እንዴ ብለህ ራስን አጠይቅም። አሁን አይደለም እንደውም አሁን ከተዋጉ በኋላ አይደለም ላይክ ኤፕሪል 2018 ላይ አብይ ስልጣን ይዞ ሰኔ ላይ የነበረውን ዲስኮርስ ስታየው አርቴሪሊ ኢን ዘ ሴም ፓርቲ ይላል። ምክንያቱም እንግዲህ ኢህአዴግ አትሊስት ምንም እንኳን የህወሓት የበላይነት አለበት ቢባልም የነበረው ከግራ የሚያመጡት ዲሞክራቲክ ሴንትራሊዝም ነበራቸው። ክርክሮች ነበሩ፣ ውይይቶች ነበሩ፣ ምንም እንኳን ፌር ባይሆኑም። ዛሬ እኮ ዘዝ ናቲንግ ዘዝ ኖ ዲስካሽን። በብልጽግና ማዕከላዊ ኮሚቴ ውስጥ ስራ አስፈጻሚ ውስጥ ያሉ ሰዎች ከተሳሳትኩ ያርሙኝ። ዘዝ ኖ ዲስካሽን። አሁን እኮ ታዬ ባለፈው እያለው እኮ እየተናገረው ነው ሰምተው እንደሆነ ኖ ዲስካሽን። እኔ አይቭ ሲን ዴት ምንም መጀመሪያም አልነበረም አሁንም አልነበረም ምንም አይነት ልዩነት። አሁን ከዛ ውስጥ የወጡ ሰዎች የሚናገሩት ነገር አለ እና what's keeping them together? It's simply power and rent distribution ነው። ጥሩ መልካም። እንግዲህ ሰሞኑን የተለያዩ ሪያክሽኖችን አይታል። ሁለት መልኩ ነው። ቅድም መግቢያ ላይ እንደተናገርኩት አንዱ የጠቅላይ ሚኒስትሩ የተለያዩ የማህበረሰብ ክፍሎችን እየሰበሰበና እያወያየ ኢንኮቴሽን እያወያየ ነው የቆየው። ጥያቄያቸውን እየሰማ መፍትሄ ለማፈላለግ ነው መድረኩ የተባለው። አንዱ እሱ ነው። ሌላኛው ደግሞ ስፔሲፊካሊ ከጤና ባለሙያዎች ጋርም ሰሞኑን ትላንትና ወዲያም መሰባሰቡን አይተናል። ከከተማ አስተዳደር ጀምሮ እስከ ጠቅላይ ሚኒስትር ደረጃ በስብሰባ መልክ ሪያክት አድርገዋል። ባለፈው ቨርቹዋል ራሊም ከዛ ውጪም ፐርሰናሊ አንተን የሚመለከት ነገርም አለ። ሁለተኛው ከአቶ ታዬ ደንዳ አንዳንድ ነገሮችን መግለጥ ወይም ባለ 3 ክፍል በአማርኛ በ4 ክፍል በኦሮምኛ የሰጠውን በአፋን ኦሮሞ የሰጠውን ቃለ ምልልስ ተከትሎ የተለያዩ ሪያክሽኖች አሉና ኦቨርኦል እንዴት አየው? እያንዳንዱ ክሊፕ ስላለኝ የምጠይቅ ነገሮች ይኖራሉ፣ ግን በአጠቃላይ እንዴት አየው? የጠበቅነው ነው። ብልጽግና እኮ ኢህአዴግ 2.0 ነው። ኢትስ ላይክ አ ፌድድ ኮፒ ኦፍ ኢፒአርዲኤፍ። ኢህአዴግ የሚያደርገውን ወይም መለስ ሲያደርግ የነበረውን ነው የሚያደርጉት፣ ግን ኳሊቲው በወረደ ኮፒ ማለት ነው። ለትግሉ ጥሩ ነበር። ብዙ ወደፊት የምንገልጻቸው ብዙ የተጠቀምናቸው ነገሮች አሉ። it was very useful። እንዲደረግ የምንፈልገውን ነገር ነው ያደረጉት። ሎክ የዛሬ 6-7 ወር የነበሩት በትን አቋም ወደኋላ መለስ ብለህ ስታይ በጣም ተንደላድለው በጣም ተንደላቀው ሁሉ ነገር የሚያደርጉት ሰው ከሰበሰቡ ማወያየት የለም፣ መነጋገር የለም። ሄድና ኮሪደር ልማት ሄድና ይሄን ፓርኪ ይሄን ቤተ መንግስት ይሄን ነበር። ያ ከአንተም ጋር ስናደርገው የነበረው ውይይት አጀንዳ ያደረግነው ያ የኢትዮጵያ ሕዝብ ጥያቄ እንዳለው የኢትዮጵያ ችግር እንዳልሆነ ኢትዮጵያ ሕዝብ ችግር የሰላም ጦት ደግሞ የፈጠረው የኢኮኖሚ ቀውስ ነው የሚለውን አጀንዳ ማድረግ ችለናል። መንግስትና ገዢው ፓርቲ አብይ የአጀንዳ ተቀባይ እንዲሆን ማድረግ ተችሏል ማለት ነው።
ከእንግዲህ በኋላ ወደ ኋላ የሚመለሱበት ምንም አማራጭ የላቸውም። ወደፊት እንወያይበታለን። ግን it was very successful ኢን ኮንትራስት ህዝቡ እያለ ያለው እና እዛ ውይይቶች ላይ የቀረቡት አክቹዋሊ ከታች ሲጀምሩ ትንሽ አስጊ ነበረ። ከታች መዋቅር የነበረው ካድሬ ያው ከህዝቡ ጋር ስለሚኖር የህዝቡንም ችግር የህዝቡንም ስለ ልብ ትርታ ይረዳል። ጎባክ ዋች መጀመሪያ አካባቢ ሐኪሞቹ ተቃውሞ እንደተጀመረ በከተማ ደረጃ በቀበሌ በወረዳ ደረጃ እንደገና መምህራኑ ሰብስበው የነበሩት ውይይት the quality of discussion was better ካውንተር ናሬቲቭ ለመገንባት የሚያስችላቸው አካሄድ ጀምረው ነበር። ወጣና ግን ላይ ሲደርስ ቤዚካሊ የገመትነውና የጠበቅነው የፈለግነው ነው የሆነው ማለት ይችላል። ምክንያቱም ህዝቡ ያነሳው ጥያቄ ሌላ ጠቅላይ ሚኒስትሩ የሚመልሰው ነገር ሌላ ነገር ነበር። አይ ቲንክ ለዛ ነው ባለፈው አይተ እንደሆነ የሆነች ፓይ ቻርት ነገር አስቀምጫለሁ። ንግግሮቹን በሙሉ ባየው በኋላ አሁን ለሚመጣው ለውጥ ክሬዲት የሚሰጥ ከሆነ መቼም ያው እናንተ የሚዲያ ሰዎች የ2008ቱ ለውጥ ማን አመጣው ምናምን ክርክር አለ። ለሚቀጥለው ለውጥ ማን አመጣው ከተባለ ሁሉ ክሬዲት መገሳጠት ያለበት ለኢኮኖሚው ነው። 50% 30% አብይ ነው። 20% ነው ሌሎቻችን የምንከፋፈለው። በኋላ የክሬዲት ሽሚያ እንዳይፈጠር ማለት ነው። ምክንያቱም ኢኮኖሚው ሐኪሞቹ ጥያቄ የጀመሩበት አንስቶ ዛሬ ደግሞ እየተባባሰ ነው። የኑሮ ውድነቱ እየተባባሰ ነው። ሰው ያለበት ሁኔታ እየተባባሰ ነው ያለው። አሁን የወጣውን በጀት ደግሞ ኬርፉሊ ወደፊት እናየዋለን። ኬርፉሊ ስታየው ነገሮችን የሚያባብስ እንጂ ነገሮችን የሚያሻሽል ሆኖ አይታይም። በቤተ መንግስት የተደረጉት ውይይቶች ለትግል በጣም ጠቃሚ ነበሩ። ትንሽ ድምጽ ይቆራረጥ ነበር። ይሄንን ማለት ነው። አዎ እዚህ ላይ ነው የምልህ የሚመጣው ለውጥ ላይ ማን ነው ኮንትሪቢዩት ያደረገው? ኦህዴድ ነው ወይስ ቄሮ ነው የሚለው ክርክር አለ አይደለም? 2018 ላይ አሁኑ እንዲቀመጥ ትልቁን ክሬዲት መውሰድ ያለበት የዳቦ ጉዳይ የዳቦ ጥያቄ። ኢኮኖሚው ከዚህ በፊት በስፋት እንተወያየ ነው። በጦርነት በብልጭልጭ ፕሮጀክት ላይ በማጥፋት አሁን ደግሞ የአይኤምኤፍን ኦስትሪቲ ስምምነት በመፈረም ከ1974 ወይም ደግሞ 66 ወዲህ ለመጀመሪያ ጊዜ የዳቦ ጥያቄ ዋናው የሀገራችን ፖለቲካ መሪ ጥያቄ ዳቦ እንዲሆን ሆኗል። አሁንም ሁለት ነገሮች ግልጽ ሆነዋል። አንዱ ዘንድሮ ያወጡት በጀት ይሄንን የሚፈታ ሰውን የሚያባብስ ነው። ሁለተኛ ጠቅላይ ሚኒስትሩ ያደረገው ንግግር ከሁሉም ቡድኖች ጋር ያደረገው ንግግር ትንሽ የመረዳት ነገር ጀምሯል። ግን ለመፍታት አቅሙም ዝግጁነቱም የለውም። የዚህ ለውጥ ዋና ባለቤት የሚሆነው የዳቦ ጥያቄው ራሱ ዳቦ ነው። ሁለተኛው ጠቅላይ ሚኒስትሩ የሄደበት ምሳሌ ያው አንተ ሲንግል ነህ እንጂ አንድ ቤተሰብ ካለ ልጆችና ባለቤት ካለ አምና 5,000 ነው የምትሰጣት እንበል በወር ለአዝቤዛ ወይ 2,000 ነው የምትሰጣት እንበል ለአዝቤዛ አምና እና ሽሮም ድንችም ሁሉን ነገር ገዝታ ለልጆቿም ወተት ገዝታ ታጣለች። አምና 2,000 ብር የሚገዛውን ዘንድሮ ያ 2,000 ብር ሊገዛ አይችልም። ከግማሽ በታይ የሚገዛው እና ውዷ ባለቤትህ ባሌ ሆይ 2,000 ብሩ አልበቃኝም። አምና የወተት ዋጋ ከአምናው በጥፍ ጨምሯል። የሽንኩርት እንደዚህ ጨምሯል። የልጆች ልብስ ጨምሯል። በጣም አጥሮኛል፣ በራብ ልናልቅ ነው ስትልህ አንተ ደግሞ አይ በጣም ነው ሀብታም የሆንሽው አንቺ ምንም ችግር የለብሽም፣ እያደግን ነው ሀብታም እየሆን ስለሆነ ታገሺ፣ ይልቁንም እንደውም ቆይ ነይ እዚህ ጋር ይሄው ሽቶ ልንፋልሽ፣ ቅባት ልቀባልሽ፣ ልጆቹንም ቅባት መቀባት። that's what the prime minister did
ከሁሉም ኮሚኒቲ ጋር ያደረገው። ስፔሲፊካሊም እንዲህ ብለዋል። ምናልባት እዛው መስጠት እንድሰጥበት ስለዚህ ጉዳይ እያወራ ስለሆነ ነው የሚመስለኝ። አይናችሁን አልገለጣችሁም እንጂ ተአምረኛ እድገትን ያሳያ ነው ያለው በኢቲቪ ቃለምልልሱ ላይ። ምናልባት እሱ ሪፈር እያደረክ ከሆነ አዎ፣ በሁሉም ቲሙ ምን ነበረ? የሁሉም ውይይቶች በጣም እያደግን ነው፣ እንዴት ነው የማታዩት? አይናችሁን ግለጡ እያለ ነው። ኢማጂን አንተ ባለቤትህን አረ የማገኘው ብር የሽንኩርት፣ የጨው፣ የበርበሬ፣ የስኳር እየቻለ አይደለም፣ ልጆቼ በራብ ሊያልቁ ነው፣ 2000 ብር አልበቃችም፣ ጨምርልኝ ስትልህ እንዴት ነው የማታየው? እያደግን እኮ ነው፣ በጣም እኮ ሀብታም እየሆንን ነው። እሺ የትኛውን ሀብታም እንዴ? አታይም እንደ እዛ ጋር የተከልኩት አበባ? አታይም እንደ ውጪ የሰቀልኩት መብራት? ቤት ውስጥ እኮ መብራት የለም። ቤት ውስጥ መብራት ሚስትህ መብራት መክፈል አቅቷት መብራት ጠፍቶ፣ አንተ ግን ጎዳናው ላይ ጓደኞቹ እንዲያዩልህ ማለት ነው፣ ጎዳናው ላይ መብራት ተክልሃል እና ውድን ባለቤትህን በጥፊ እየመታሃት ስትነጫነጭ በጥፊ እየመታሃት እንዴ አይንሽን ግለጪ እንጂ እውር ነሽ እንዴ? እሷ እኮ አይኗን ገልጣ ጉሊት ሄዳ ስትገዛ እየበቃት አይደለም። አንተ ግን እያልካት ያለው አይንሽን ግለጪ ነው። I think Abiy ran out of his tricks. Look, ምን መሰለህ የፖለቲካዊ ጥያቄ ቢሆን ለምሳሌ የናሽናሊዝም ጉዳይ የአይዲዮሎጂካል ጉዳይ ምናምን ቢሆን በግርግር በወከባ በምናምን በማጉረጥረጥ ወይም ደግሞ በቃ ካድሬዎችን በማነሳት ልትቀይር በፖፑሊዝም ምናምን ልትቀይር ትችላለህ። የጦርነት ጉዳይ ቢሆን ደግሞ ወይ ብዙ ሰው እያስገባህበት ወይ ሌላ መሳሪያ እያመጣ ልታሸንፍ ትችላለህ። this is economy, there's no shortcut in economic issue. ናሽናል ኢኮኖሚ ላይ በዳቦ ጉዳይ ላይ there's no shortcut። ስማ ያሱ ሰብስቧቸው የሚዘልፏቸው ሰዎች ቤት ኪራይ ያለባቸው ልጆች ያላቸው ቤት ውስጥ አድጋቸዋል፣ አይናቸውን ክፈቱ ሲላ ሆዳቸው እየጮኸ ነው። that's why the economy is now his biggest undoing። 50% ማለት ነው። 50% እሱ ነው። 30% ደግሞ እሱ አሁን አንድ እያደረገ ያለው የእንድርኮ ነው። አንድ ለምሳሌ አንተ አሁንም የሃውስሆልድ ምክንያቱም የሀገር መሰረት ሃውስሆልድ ቤተሰብ ስለሆነ የቤተሰብ ጉዳይ እናንተ ባለቤትህ አነሰኝ ተቸገርኩ ስትል ውዷ ባለቤቴ ትክክል ነው፣ አንሶሻል፣ አልበቃሽም፣ ትንሽ ታገሽኝ፣ ገንዘብ ከዚህ ላመጣ ነው ብለህ ማባበል ለማሳመን መሞከር የጨዋ እኮ ነው። ግን አይንህን እያጉረጠረጥክባት ምን ማለትሽ ነው? ይበቃሻል፣ በቅፎ ተተርፍሯል። ነጋዴዎቹን ሰብስቦ የተናገረውን አይተህ እንደሆነ እያንዳንዱ ሰው በእጥፍ ሀብታም ሆኗል እዚህ ሀገር ባለፈው 7 ዓመት። ቀሚሷን ያልቀየረችን ልጆቿ ወተት አጥተው የሚያለቅሱትን ደረቅ ዳቦ ወዳቸውን ያደረቀው ህፃን ጋር የምትጨነቅን ባለቤትህን እያጉረጠረጥክ ኢንቲሚዴት ለማድረግ ስትሞክር ትዳርህን እያፈረስክ ነው። ሶ this is basic sophisticated የሆነ ነገር አይደለም። ምናልባት ከኢትዮጵያ እሺ ጨርስ። አንድ እዚህ ጋር መጠየቅ ያለበት እንደ ፊሎሶፊካልም ስለሆነ ነው። አሁን አንተ ለኢኮኖሚ 50% ሰጥተዋል። በእንትን ደረጃ የሚነቀፍ አይደለም። ባለው ሪያሊቲው መሬት ላይ ባለው ቢያንስ በዛ ልክ መረዳት አቅም ያለው ወይም ኦብዘርቭ ለሚያደርግ ለማንኛውም ሰው። በሌላ መልኩ ግን አሁን ከእንትን አንፃር እናየው፣ ከፖለቲካ ስትራቴጂ አንፃር የራበው ህዝብ መሪውን ይበላል የሚለውን እንትን አነጋገር ለኢትዮጵያ ህዝብ ይሰራል ወይ? ለኢትዮጵያ ፖለቲካ ካልቸር በልቶ ሲያውቃል ወይ? ጥፍሩን ነው የሚበላው እንጂ ኢትዮጵያ ህዝብ ይታገሳል እንጂ የራበው ሲርበው መሪውን በልቶ ያውቃል ወይ ነው። ምክንያቱም የዲቤትም ስለሆነ 50% ደረጃ ስትሰጠው የምርስ ኢትዮጵያ ህዝብ
ረሃቡ ሲያስቸግረው ወይም ደግሞ ባለቤቴ በጣም ሲብስባት ከነ ልጆቿ መታ ትበላኛለች ወይ ከቤት ታባረረኛለች ወይ ነው የጥያቄ መመለስ ስላለበት ነው። እሱ እኮ ነው አንዱ የናብይም የሌሎችም ሰዎች ስህተት የቱ እንደሆነ ታውቃለህ? ኢትዮጵያ ውስጥ በኢኮኖሚ ጉዳይ ህዝብ መሪውን በልቷል፣ ቅርጥፍ አድርጎ በልቷል። ንጉሱን የበላው እኮ የኢኮኖሚ ጉዳይ ነው። የመሬት ላራሹ ጉዳይ አይደለም እንደ ንጉሱን ያወረደው ሌላ እኮ አይደለም። ዋናው እሱ ነው። ለዛ እኮ ነው ያልኩህ ከ1974 ወይም ደግሞ ኢትዮጵያ ከ66 ወዲህ ለመጀመሪያ ጊዜ ኢኮኖሚ አጀንዳው ነው ወጥቷል። ወደ አካዳሚክ እንዳላደረገውና አሰመግሎ የጻፉትን ብታየው ፔዛንት ሪቮሉሽን የተለያየ የህዝብ ክፍሎች የሚያምጹበት ትሬሾልዶች አሉ። ፔዛንቱ የሚያምጽበት፣ ሚድል ክላሱ የሚያምጽበት። ለምሳሌ ሚድል ክላስ ከመሬት ትንሽ ከፍ ያለ ስለሆነ ወላይ መሄድ ነው የሚፈልገው። ኮስቱ ሃይ ከሆነ ላይ ሊንቀሳቀስ ይችላል። ግን ካለው እያሳጣው ከሄድክ ባይ ዘ ወይ ሰው ሪቮልት የሚያደርገው በሁለት ምክንያት ነው። ወይ የበለጠ አገኛለሁ ብሎ ተስፋ ሲኖረውና በዛ ሲነሳሳ፣ አለበለዚያ ደግሞ ያለውን ሲያጣና ከዚህ የባሰ ምንም አይመጣም ብሎ ሲቆርጥ ነው። የሚድል ክላስ ሪቮሉሽን ምንለውና ወይም ደግሞ ባይ ዘ ወይ ኢኮኖሚ እድገትም እኮ ሪቮሉሽን ያመጣል ታውቃለህ። ኢኮኖሚ ሪቮሉሽን የኢኮኖሚ እድገት በጣም ኢኮኖሚ በፍጥነት ሲያድግ አዲስ ፍላጎቶችን እየፈጠረ ያመጣና ወደ ሪቮሉሽን ያመራል፣ ወደ አመጽ፣ ወደ ህዝባዊ ቁጣ ያመጣል። ሁለተኛው ደግሞ ሰው ያለውን አጥቶ ቤዚክ ነሰሲቲን በአማርኛ ምንድነው? ቤዚክ ነሰሲቲን መሰረታዊ ፍላጎቶች እንደ እህል እንደ ውሃ ያሉትን አፎርድ ማድረግ ሲያቅተው ከዛ የበለጠ የሚመጣ ስለሌለ ይሄዳል። ምንድነው ሰው እየጠበቀ ያለው እምልህ? አሁን እየመጡ ያሉ ጥያቄዎችን አሁን በየቦታው የሚመጡ መልእክቶችን የምለጥፈው ለምን ነው ታውቃለህ? ሰው እንዲረዳው ነው። አይ ዶንት ቲንክ እኛ የደሃ ሀገር ነን፣ ምንም እኮ የሚያከራክር ነገር አለ። የከተማውና ሲቪል ሰርቫንት የሆነው ማህበረሰብ የዘንድሮን ያህል የአሁኑን ያህል ቤዚክ ነሰሲቲን ያጣበት ስጋ የመብለያ አቅም ላይኖረው ይችላል። ሽሮ ግን ያጣበት ጊዜ አልነበረም። ቪላ ውስጥ መኖር ላይችል ይችላል። ደሳሳ ጎጆ ውስጥ ግን ኪራይ ከፍሎ መኖር ያቃተበት ጊዜ የለም። ከአፍሪካ በኑሮ ውድነት እኔ አይደለም ያልኩት፣ አይታላልም ሪፖርቱ። በኑሮ ውድነት ከአፍሪካ አንደኛ ነን። ከዛው ጋር ተያይዞ በዛው ሳምንት የወጣ ምን አለ? በግጭት መንስኤ መሆን ደግሞ እንዲሁ ከአፍሪካ አንደኛ ነን። ሶ ዲስ አር ኮኔክትድ ናው። ለምን ነው ዳቦ 50% ይሆናል ያልኩ? አንደኛ በጀቱ ነው። በጀቱ አሁንም ደሃውን ለመደጎም ወይም ደግሞ የኑሮ ውድነትን ለመደጎም ያስቀመጠው ገንዘብ የለም። መዳበሪያ ከእጥፍ በላይ ጨምሯል። መዳበሪያ ከእጥፍ በላይ ጨመረ ማለት እንዲሁም የአረም ማጥፊያ በእጥፍ በላይ ይጨምራል፣ ምርጥ ዘር ከእጥፍ በላይ ይጨምራል። የግብርና ግብአቶች ከእጥፍ በላይ ጨመሩ ማለት ውጤቱ ሁለት ነገር ነው የሚሆነው። ወይ ገበሬው ከአምናው በእጥፍ ቀንሶ ያርሳል፣ ወይ አቅም ካለውና ከገዛ ደግሞ እህልን በእጥፍ መሸጥ አለበት እንዲያዋጣው ለሚቀጥለው ዓመት። ስለዚህ ዘንድሮ ያለው የእህል ዋጋ ምንም በነገራችን ላይ ኢንፍሌሽን ኮንትሮል አደረግን የሚሉት የማኒፑሌት አድርገውት ነው። የብር ሰርኩሌሽን ማኒፑሌት አድርገውት ነው እንጂ የፍላጎትና አቅርቦትን አጣጥመው አይደለም። ስለዚህ በሚቀጥለው ዓመት የምግብ ዋጋ ከእጥፍ በላይ ይጨምራል። this for sure። ያ ማለት የዳቦ ጥያቄ በእጥፍ ይጨምራል። የዳቦ እጥረት በእጥፍ ይጀምራል ማለት ነው። ሶ it's inevitable። ጥሩ ዳቦ ስንል የኢኮኖሚ ጉዳይ ማለታችን ነው። እግረ መንገዳችንም ሊትራሊ ዳቦ እያለን አይደለም።
እስቲ የተወሰኑ ክሊፖችን ላሳይና አስተያየትን እፈልጋለሁ። አሁን የሰሞኑን ሪአክት የተደረጉ ናቸውና በዚሁ ረገድ ያንተን አስተያየት ስለምፈልግ ነው ላጫውትልህ። አንዱ ይሄንን ነው ጠቅላይ ሚኒስትሩ የተናገረው ነው። በጤና ሴክተር የነበረው ጥያቄ የእናንተ ነው። የደሞዝ፣ የጥቅማ ጥቅም፣ የቤት መሰል ጥያቄዎች የእናንተ ናቸው። የመፍትሄ መንገዱ ግን የእናንተ አይደለም። ተነጥቋል እንደተባለ ደሞዝ ወስደው የማያውቁ ሰዎች የነዱት ጥያቄ ነው። ሰርቪስ ሰጥተው ማዳን አይደለም፣ ማዳን ከባድ ነገር። ቤዚክ ሰርቪስ ሰጥተው የማያውቁ ሰዎች የነዱት ጥያቄ ነው። ሐኪም ሰርቪስ ሰጪ ሆኖ ሰርቪስ ሰጥቶ የማያውቅ ሰው የሱን ጥያቄ ወስዶ እንዲነዳ ከፈቀደ ተበላሽ፣ ማንም አይሰማውም ማለት ነው። ሌላ በዚሁ ልጨምርልህ ከእንትን ከማለታችን በፊት አንድ ላይ እንድትሄድበት ስለፈለኩ ተያያዥ ናቸው። give me a moment. So ሌላኛው ደግሞ ይሄኛው ነው ባለሳሳት በድምሩ okay sorry it should be this one አክቲቪዝም እና አርቲስት መቀላቀል የተለያዩ ጉዳዮች ናቸው። በጣም አንድ አርቲስት አክቲቪስት መሆን ካማረው የአርቲስትነት ካባና ክብር እየወደቀ መሆኑን ማወቅ አለበት። እሺ በዚህ ትሄድበታለህ ወይስ አንድ ልጨምርልህ? ደግሞ ፊልድ ማርሻሉም የሰጠው አስተያየት 30 ሰከንድ ስላለ አንድ ላይ ተራ በተራ እሺ፣ በዚህ ላይ ሄድበት። ሁለቱ ጠቅላይ ሚኒስትሩ እንትን ያለው ላይ አድሪግ ስለ ሐኪሞቹ ጥያቄ ተጠለፈ ምናምን የሚለው ፕሮፓጋንዲስቶቹ ፋርሲ ብሎቹ ሲናገሩት የነበረ ነው። ሎክ ይሄ ጥያቄ ትናንትና ተነስቶ እኛ ያራገብነው ቢሆን ኖሮ እድል ባይሰጠው ኖሮ እንዲመልስ እድል ባይሰጠው ኖሮ ሜክ ሴንስ ላለፉት 7-8 ዓመታት ከዛ በፊትም ጀምሮ አትሊስት እሱ ከመጣ ጀምሮ የጤና ባለሙያዎች ሲያቀርቡት የነበረ ጥያቄ ነው። ያኔ ማን ገባበት? ለምን መመለስ አቃተው? ያኔ እኛ መግባት እኮ ጠቅሟል። እኛ መግባት አይደለም አርበትብቶት ሰብስቦ እንዲያወያያቸው ያደረገው ባለፈው እንዳልኩ አንደኛ ስራችን ነው። ሁለተኛ እንኳንም ገባንበት። ወደፊትም የህዝባችን ማንኛውም ክፍል ያለበትን ችግር ሮሮ እናራግባለን፣ ድምጽ እንሆንላቸዋለን፣ እንመክራቸዋለን፣ እናታግላቸዋለን። የተሄደበት ስልት የእናንተ አይደለም። ምን ማለት ነው? ኢትዮጵያ ብቻ ነው እንደ የጤና ባለሙያዎች ኢትዮጵያ ስኮ ደሞዝ ጨመርልን እኮ አይደለም፣ ቤዚክ ኑሮ አቃተን እኮ ነው ያሉት። በማንኛውም ሀገር የጤና ባለሙያዎች የተለያዩ ባለሙያዎች መብታቸውን ለማስከበር በተለያዩ መንገድ መታገል ስራ ማቆምን ጀምሮ ያለ ነው። የኛ ጤና ባለሙያዎች በዚህ ላይ ለምን ተሳተፉ የሚለው ለማጣጣል የሚያደርገው ነገር ነው። ሁለተኛ እነኚህ ልጆች አያውቃቸውም፣ እነኚህ ቆቆች አያውቃቸውም። the geeks are they're very smart። እኔ ለሌላው ሁሉ ሙያ ክብር እንዳለኝ በተለይ በሜዲሲን በኢንጂነሪንግ ያሉ ልጆች የእናንተ ሎየሮች ክርክር ነው የምታበዙት፣ ፕራክቲካል ሰዎች ናቸው እና ስትራቴጂያቸውን አውጥተው የሄዱበት በዚህ በአጭር ጊዜ እኛን ራሱ መጠቀም ችለው መሄዳቸው ሊደነቁ ይገባል። እነሱ በለኮሱት እሳት እኮ ነው ይሄን ሁሉ ማህበረሰብ ያነሳሳው። የተለያዩ የማህበረሰብ አካላቶችን ሲያወያዩ ኃይለማርያም ደሳለኝ መለስ በሞተ ማግስት አንድ ያደረገው ንግግር ነበር ሲያስታውሰኝ ነበረው። የተለያዩ የተገበራችሁ ጎዳና ተዳዳሪዎች እስከዛ ድረስ እስኪል ድረስ ይሄን ሁሉ ማህበረሰብ እኮ ረስቶት ነበር። አብይ መንግስት ረስቶት ነበር። the fact that እነዚህ የጤና ባለሙያዎች ጥያቄያቸው የሁሉንም ቤት በሚነካ መልኩ የሁሉንም ማህበረሰብ በሚቆረቁርና ከጎናቸው በሚያሰልፍ መልኩ ማቅረባቸው ይሄ ነው መንግስት አስደንብሮት ከቀበሌ እስከ ቤተ መንግስት ድረስ ከእያንዳንዱ ሴክተር ፈላልገው ሰውን ለማናገር የተገደዱት አብይ and his goons are forced to react
based on the strategy of health professionals ገባ እነዚህን ሰዎች ለመናቅና ለማጣጣል ስለማያውቃቸው ነው well he was never around them እነሱ ጋር አልነበረም ነው ብሪሊያንት የሆኑ ሰዎች ናቸው and I was we were saying ይሄን እኮ ያርበደብዱታል that's what they did ብትሄዱ ምንም አይቆጨንም ምንም የሚጎልብን ነገርም የለም ብሏል እኮ እኛ ያው በሌላ መልኩ በጣም ስማርት ናቸው በጣም ክሬሞች ናቸው ተብለው የሚገለጹትን በሌላ መልኩ ግን የናንተ ፋይዳ ኢትዮጵያ ያለ እናንተም ኖራለች ወደፊትም ተቀጥላለች የሚልም አስተያየት ሰጥቷል ሶ ያን ያህል ቦታ አልሰጣቸውም በመድረኩ ላይ ውሸቱን ነው ባክ ቦታ ሰጥቷቸው አይደለም እንደ ሁሉ ነገር አቋርጦ ለሁለት ወር ስለነሱ ብቻ ስለ ሀገር ብቻ ለመጀመሪያ ጊዜ እኮ ስለ ህዝብ ጥቅም ስለ ህዝብ ጉዳይ እንዲያወራ አስገደዱት ሞራላቸውን ለመንካት እንዲህ አይነት እንትላለው በቃ ሞራልን ለመንካት ለማድረግ የሚያደርገው ነገር ነው እንጂ አው እነዚህ ጤና ባለሙያዎች ከሀገር መሄድ እሱ ላይ ጎዳው ይችላል ምክንያቱም እሱ ለጉንፋንም አቡዳቢ ነው የሚታከመው የሀገራችን ህዝብ ግን ባለፉት 40 ዓመት የሆነ ዳታ ለጥፌ ነበር ባለፉት 40 ዓመታት በህፃናት ሞት ወላጆች ሞት በተለያየ ረገድ ኢትዮጵያ ውስጥ የመጣውን ኢምፕሩቭመንት ማን ያመጣው የጤና ባለሙያዎችና የጤና ሴክተሩ እየተሻሻለ መምጣቱ የጤና ባለሙያዎች ቁጥር መጨመሩ ዘመናዊ ህክምና መስፋፋቱ ዘመናዊ መድኃኒት መድረሱ ነው እኮ ማዕበር አለበት እኮ እሱና አብረው ያሉ ሰዎች ወባ እኮ ሀገራችን ኦልሞስት ጠፍቶ ነበር አይደለም እንዴ ዛሬ እኮ ወባ ከዳር ዳር እኮ ሀገር እየፈጀ ነው ሶ እነዚህ ያሉትን ሐኪሞች አባሯቸው ህዝቡን ለማስፈጀት አስበው ነው ኦፍ ኮርስ አንዳንዴ እኮ ነው ልትፈርድበት አይገባም ከማይም ደፋር እኮ ምንም አጣብቀም ቶታሊ ሆነ የሚያሳፍር ብዙ ጊዜ እኮ ማፈሪያ ነው ምን እኮ ለዚህ ነው እና you know you could have answered in different ways የአንድ ሀገር የአንድ ህዝብ የአንድ ቤተሰብ የአንድ ግለሰብ ዋናው ነገር ምንድነው ጤና እኮ ነው ይሄ የቅንነት የአቅም ማጣት ነው ወይስ የቅንነት ማጣት ነው ቤዚካሊ ይሄን ለመመለስ አሁን ብዙ አቅም ራሱ ይጠይቃል በትክክለኛው መንገድ ለመመለስ it's a combination የኢግኖራንስ እና የአሮጋንስ ሁሌም ብለው የኢግኖራንስ እና አሮጋንስ ኮምቢኔሽን አንኛ አለማወቅ ነው ተዛይለም እንደ ኮቪድ የመጣ ጊዜ እኮ በዳማከሴ ምናምን ከቀቀለን መድኃኒት አውጥተናል ያለ ሰው እኮ ነው እና ከአለማወቅና ድፍረት ተደርበው ማህይማዊ ድፍረት በአጠቃላይ ከሐኪሞቹ ጋር ብቻ ሳይሆን ከመምህራኑ ከሁሉም ጋር የሚያደርገው ነገር ስታይ ማህይማዊ ድፍረት የሚያመጣው ብልግና ነው ጥሩ ስለሱም እንመጣበታለን አቶ ታዬም በተጻፈ ብልጽግናና ባልተጻፈ ብልግና ነው እያስተዳደሩ ነው ያሉት ብሎ ነው የተናዘዘው ባለፈው የመጨረሻ ክሊፕ ከዚህ ጋር ጊዜ ሴፍ ለማድረግ ፊልድ ማርሻሉም ይሄንን ተቀላቅለውታል እና እንግዲህ የፊልድ ማርሻሉ የአገሪቱ ኢታማዦር ሹም ናቸው ፖለቲካ ውስጥም የሚገቡበት ምክንያት አይኖርም ከጊዜ ወደ ጊዜ ግን ስማቸው ይነሳልና አንድ አጭር ክሊፕ ደግሞ ከሳቸው ላጫውትና ይሄንን እናበቃለን ብዙ ሰው ምን ይላል መከላከያ ለምን ወደ ቦርደር አይሄድም በውስጥ ግጭት ምን ያደርጋል ብሎ ጥያቄ ይጠይቃል በህገ መንግስት የተቀመጠውን የሰራዊት ማቋቋሚያ አዋጅ አንብብ በሉት እሱ የጠበቃትን አገር ለቀህ ሂድ አይባልም አንተ አሜሪካ ቁጭ ብለህ ለዚህ ግዙፍ ተቋም በዛ አይነት ትልቁ መሰላችሁ አንተ ንቅል ነህ ብሉት ንቅል ነህ ይቅር ለመከላከያ ሰራዊት ለሆነ ቀበሌ መመሪያ እሺ ይሄኛውን ፓርት ነው የፈለኩት አንተ ንቅል ነው የሚለው ብቻ ከዛ አሜሪካ ቁጭ ብለህ አክቲቪስት ሆነ መመሪያ ልትሰጥ አትችልም ንቅልና የሚለውን ፓርት ነው የፈለኩት የቪዲዮውን ከሌላ ገጽ ዳውንሎድ ስላደረኩኝ እንትን የተደረገበትን ግራፊክሱን
ኢንዶርስ እንዳላደረኩ ከወዲሁ ለመግለጽ ፈልጋለሁ። ወደ መልእክቱ ላይ እንድናተኩር ፈልጋለሁ። እንዴት አየኸው? ምንስ ሜሴጂንጉ ለምንድን ነው? ለማንስ ነው? ይሄ ለማን እንደሆነ መገመት ይቻላል፣ ግን አይ ቲንክ እሱን ለማርሻሉን ተወው። ግን ሲሪየስሊ እንውሰደው ያለውን ነገር፣ ምክንያቱም እኛም ስንነጋገረው የነበረው ጉዳይ ነው። የሀገሪቷ መከላከያ ኃይል ኦቨርስትሬችድ ሆኗል። የሀገር መከላከያ መቋቋሚያ አዋጁን የእኛን ሀገርም የሌሎች ሀገርም በደንብ አንብበነዋል፣ በደንብ እንረዳዋለን። የምናቀርበው ምክር ሀሳብ ትእዛዝ አይደለም። ትእዛዝ ኮከብ የደረደረ ጀነራል ኮሎኔል ብቻ የሚሰጠው ነው። ምክር ሀሳብ ግን ማቅረብ የማንኛውም ምሁር የማንኛውም ፖለቲከኛ ኃላፊነት ነው፣ ግዴታ ነው። የአንድ ሀገር መከላከያ ዋና ስራው የሀገርን ዳር ድንበር የሀገርን ብሔራዊ ጥቅም ማስጠበቅ ነው። ከዛ ውጪ ከሎካል ሴኩሪቲ ከፖሊስ ከሚሊሻ አቅም በላይ የሆነ የጸጥታ ችግር በሀገር ውስጥ ሲፈጸም በአጭር ጊዜ በቁጥጥር ስር ለማዋል ሎካሊ ዲፕሎይ ይደረጋል። ይህን ስንል አገር ውስጥ ካምፓኒ ኑሮ አይደለም እያልን ያለው እኛ በስምሪት ደረጃ በኦፕሬሽን ደረጃ ለረጅም ጊዜ በሰፊ የሀገሪቷ ቆዳ ላይ የመከላከያ ኃይል መሰማራት መከላከያን ይጎዳዋል። አንደኛ የመከላከያ ስልጠናና ሚሽኑ ብቻ ስልጠናና ኔቸሩ ለዛ የሚያመች አይደለም። ለዛ እኮ ነው ፖሊስንም ሚሊሻንም የተለያየ ኃይልን እኮ ከመከላከያ ለይተን በተለያየ ዩኒፎርም በተለያየ አደረጃጀት የሚደረገው እኮ የተለያየ ስራ ስላላቸው ነው። እንደዛማ ባይሆን ኖሮ ሁሉንም የመከላከያ ዩኒፎርም በአንድ መከላከያ ስራ አስቀምጠ ሁሉም የጸጥታ ስራ እስከ ቀበሌ ደረጃ መከላከያ እንዲሰራው ማድረግ ትችላለህ፣ በህግ ትችላለህ። ያ ስለማይሆን ስፔሻላይዝድ ኃይል ናቸው። ፖሊስ የሚሰራው የራሱ ስፔሻሊቲ ያለው የፖሊስ ስልጠና እና የመከላከያ ስልጠና ይለያያል። ሶ እያልን ያለ ነው። በነገራችን እኛ ብቻ አይደለም፣ ጀነራሎቹ ከዚህ በፊት ሲናገሩ ሰምተሃል አይደል? አይ ቲንክ ማርሻሉም ራሱ ደጋግሞ ተናግሮታል። መከላከያ ፖሊስ አይደለም፣ ሚሊሻ አይደለም፣ በየቀበሌው መዞር የለበትም እያሉ ያሉት እኮ እነሱ ናቸው። እነዚያ ራይት እነሱ ሲናገሩ ትክክል፣ እኛ ስንናገረው ስህተት የሚሆንበት ምንም ምክንያት የለም። በነገራችን ላይ መከላከያ ኃይል ለሀገራችን በጣም አስፈላጊ ስለሆነ ሁሌም በጥንቃቄ ነው የምናገረው። የሀገራችን የመከላከያ ኃይል አመራሮችም ሲናገሩ እየተጠነቀቁ መሄድ አለባቸው። ሀገራችን ብቻ ሳይሆን መከላከያ ኃይሉም ፍራጃይል ሆኗል። በሀገሪቷ ላይ በብዙ ቦታ የመከላከያን ስራ ቅድም እንዳልኩ በአንድ ወረዳ፣ በአንድ ዞን፣ በአንድ ክልል ከአቅም በላይ የሆነ ኃይል ሲመጣ ችግር ሲፈጠር መከላከያ ሄዶ መቆጣጠር ያለ ነገር ነው። ያንን ትሬት ኒውትራላይዝ ካደረገ በኋላ ግን አስረክቦ መውጣት አለበት። መከላከያ አስረክቦ መውጣት ያቃተው ምንድነው? የፖለቲካ አመራር የለም። ከታች ያለው ተቋም ፈርሷል። ይሄን የሚገነባው ደግሞ መከላከያ አይደለም፣ የፖለቲካ ኃይሉን መገንባት ያለበት። ሶ አሁንም ቢሆን መከላከያ ከአቅም በላይ ባልሆኑ ቦታዎች ላይ እየተሰማራ የቀን ተቀን ስራዎችን መስራቱ መከላከያን እያዳከመው ነው። ያ ብቻ አይደለም፣ የመከላከያ አመራሮችን በተለያየ ሁኔታ የስነ ምግባር ችግር ውስጥም እየከተታቸው ነው፣ ወታደሮቹንም ጀነራሎቹን። ይህ ስርዓቱን መከላከያ ኃይሉን እያዳከመ ነው። ይቺ ሀገር በጋራ ያላት ዋና ተቋም በአሁኑ ጊዜ የቀረው መከላከያ ኃይል ነው። ይሄም መከላከያ ኃይል እየተሸራረፈ እየተከፋፈለ ሎክ ለምን እንደባበቃለን? ኢትዮጵያ ውስጥ እየተደረገ ያሉ ጦርነቶች ኤትኒክሊ ቻርጅድ ናቸው። የብሔር ጸባይ ያላቸው ብሔረተኝነት ያላቸው ናቸው። ይሄ መከላከያ ደግሞ ህብረ ብሔራዊ ነው። እዚህ በተሳተፈ ቁጥር የውስጥ አንድነቱ እየላላ ይሄዳል። ስለዚህ ይሄ ዝም በሉ የሚለው ነገር አይሰራም። ለምንድን ነው አማጽያኑን ማሸነፍ ያቃቱበት ላይ ቦታ ላይ ማሸነፍ ያልቻሉት? ችግሩ የጸጥታ ችግር ሳይሆን ፕራይመሪሊ የፖለቲካ ችግር ስለሆነ ነው። ይሄንን እኮ
በደም የመከላከያ አመራር እኮ በደም ይረዳዋል። ኦኬ እኛም ማዳመጥ አይፈልግ እኛ ጠላት ነን እንበል። ማርሻሉ የራሱን ጀነራሎች ማዳመጥ መቻል አለበት። የራሱን ጀነራል አንድ 100 አለቃ ምንም ማያውቅ ከሚለው ይልቅ የራሱን ጀነራሎች የሚሉትን ማዳመጥ አለበት። በእያንዳንዱ የመከላከያ ስብሰባ ላይ ይሄ ሐሳብ እየተነሳ ነው ያለው። እኛም ማዳመጥ ካልፈለገ he need to listen to his own staff። በጣም ጥሩ። የዚህኛውን ጉዳይ እዚሁ እናቆየውና እስቲ ሰሞኑን ደግሞ ከአዳዲስ ክስተቶች ያው እያንዳንዱ ነገሮች የተያያዙ ናቸው። ቅድምም እንዳልኩት ስለ አብይ አዳዲስ እውነቶች ከግራም ከቀኝም እየወጡ ነው ያሉትና አንድ ላይ ነው የምጠይቅ ሰብሰብ አድርጌ። አንደኛው አቶ ታዬ ደንዳ ያንን ቃለ ምልልስ ካደረገ በኋላ አሁን እስር ቤት ነው ያለው። ከዛ በኋላ እናቶ ገዱም በሌላ መልኩ ሰሞኑን አንዳንድ አዳዲስ ጉዳዮች ስለ አብይ ነው ዞሮ ዞሮ የሚያወሩ ስለ አብይ ነው። ስለ አብይ አመራር ስለ ምስጢሩ የሚወጣው ስለ አብይ ስለነገራቸው ለህዝብ ስላለው እይታ ስለ ሀገር አስተዳደር ስለ ፍልስፍናው ስለ አወሳሰን ስለ ውሳኔ አሰጣጥና ወዘተረፈ ነው እየሰጡ ያሉትና በዋናነት አብይ ላይ ያነጣጠረ ነው። እነኚህን እውነቶች አንተ እንዴት ነው የምታያቸው የሚለውን ነው አንድ ላይ ሲገጣጠም እንዴት ነው የምታያቸው? አንደኛ ሚስጥሩ አይደሉም። በነገራችን ላይ በግለሰብ ደረጃ በጣም አንዳንዶች ናቸው። አብዛኞቹ ታዬ ያላቸው ነገሮች አንዴ የተባሉ አይደሉም። ለአንድ ሰው ለአንድ ወገን ለአንድ ቦታ ብቻ የተባሉ አይደሉም። ገዱም የተናገራቸው አንድ ቦታ ብቻ የተባሉ አይደሉም። አብይ እንዴት አስዩም ያደርጋል መሰለህ? በግለሰባዊ ደረጃ ያደርግ ነበር። አሁን በእኔና በሌሎች ሰዎች ግን መካከል በራሱ ሚኒስትሮች መካከል እንዲህ አይነት ነገር ያደርጋል። ሰዎች የሚነጋገሩ አይመስለውም። ኦፍኮርስ በእኛ ፖለቲካ ባህልም ብዙ የመነጋገር ባህል የለም እና ለምሳሌ እኔን አግኝቶኝ እኔ እናንተ የምንቀራረብ ከሆነ እኔን አግኝቶኝ ስለአንተ የሆነ ነገር ይልና አንተ ስትመጣ ደግሞ ሌላ ነገር ይላል እና እነዚህ ስለ ብሔር፣ ስለ ሃይማኖት፣ ስለ ቡድኖች የሚናገራቸው ነገሮች ብዙ ሰዎችን ሰብስቦ የሚናገራቸው ነገሮች ናቸው። እነዚህ እኮ አሁን ሾክ የሆነው ታዬ ስለተናገረው ነገር ብዙ ሾክ የሆነው ሰፊው ህዝብ ነው እንጂ ኦርደሪ ሰው ነው እንጂ በተለይ በብልጽግናዎች ውስጥ these are open secrets። ትናንት አንዳንዶችን የራሱን ማቃቸውን ነካክቼ ነበር። ለምንድን ነው ምን ለማትረፍ ነው ታዲያ በሰፊው ህዝብ መካከል ላይ የሚናገረው? የምስጥሩ ለአንድ እንዳልከው አንድ ነገር ነው፣ ግን ሰብስበ ብዙ ሰዎችን ሰብስበ ካድሬዎችን ሰብስቦ የሚናገርበት ምን ለማትረፍ ነው? ለምሳሌ ሎጂክ እኮ ብዬ ነው አይደለ? it is logical totally ምን ለማትረፍ there is logic in madness ነው there is method even in madness አይደለም የሚባለው። you see በሀገራችን ውስጥ በህዝባችን መካከል ፍራክቸሮች አሉ አይደለም እንዴ? ክፍፍሎች አሉ። እነኚህ ክፍፍሎች ነው ሽብልቅ እየከተተ የሚያሰፋው እሱ። ምሳሌ ኦሮሞዎችን ከሰበሰበ ስለ ኦሮሞ ጥሩ ነው ይናገራል። ይሄን ላደርግላችሁ ነው ይሄን ላደርግላችሁ ነው ይላል። ስለ አማሮች ደግሞ ክፉ ይናገራል። አማሮቹን ሲሰበስብ ደግሞ ይሄን ነገር ለእናንተ ነው ማረገው ትላንት ጽፌዋለሁ። ለምሳሌ ስለ አሁን ለምሳሌ ዶክተር ዳኛቸው የተናገረውን አይተሃል አይደል? ሸገር ከተማን ያቋቋም ነው የኦሮሞን ፖለቲካ ከአዲስ አበባ ፈንቅለን ለማውጣት ነው። ኦሮሞዎቹን ሰብስቦ ግን የነገራቸው አዲስ አበባ የአማራ ዶሚናንስ ስላለባት እንዳትሰፋ እንደ ዶነት አተወርድ ይዙ እንደ ዶነት ልንከባት ነው እና ኢሬሌቨንት ልናረጋት ነው በሂደት ነው ያለው። ኢሬሌቨንት ልናረጋት ነው። ይሄ ነው ሲክሬት እኮ ህዝብ እኮ ሰብስቦ የሚናገሩት ነገር ነው። ዳት ወርክ yes it works እኮ ለምን ህዝቡ ከማዶ ወዲ ማዶ ቁጭ ብሎ ይተማማል ይናደዳል እንጂ የዲሞክራሲ ምህዳሩም ስለሌለ የፖለቲካል ዲስኮርስ የዲቤት ሆሪዞንታል ዲቤት የለም። አየህ በኢህአዴግ ጊዜም ቢሆን አንድ ያደረጉት ምንድነው ፌደራሊዝም ፈጠሩ። ግን እያንዳንዱ ፌደራል ዩኒት እያንዳንዱ ብሔር ከማከሉ ጋር ነው እንጂ ግንኙነት ያለው የጎንዮሽ ሆሪዞንታል ኢንተራክሽን ኮኦፐሬሽን ኮምፒቲሽን የለም። ካለም ደግሞ ሴንትራሊ ማኔጅድ ነው የሚሆነው። አንድ ነገር ከዚህ በፊት እኮ ነገር ያለው ለምሳሌ የኦሮሞና አማራ ሊቀን ድርድር ንግግር ነበረ 2000 ሌንጮ እና የአማራ መማክርት ማህበር ምናምን ሲያካሂዱ የነበረው ትዝ ይላል።
ያንን ያስቆመው አብይ ነው ከዛ በኋላ ከስር ቤት ከወጣ በኋላ እንደገና ጀመር ነው የነሱ ሰዎች አሉ በአክቹአሊ በሚኒስትሪ ኦፍ ፒስ ስር አቶ ብናልፍ አሁን ዲሲ ያለው ያውቀዋል ሌሎች ድርጅቶችም አሉ ጀመራ አይፊ ተባለ ቀጥታ ለሱ ተነግሮት ነው ፍቃድ ከሱ ተወስዶ እንዲማየው ተመረጠ አይቻልም ብሎ ስላሰበ ይሄ እንግዲህ ፋኖ ትጥቅ ሳያነሳ ነው ባይዘው ገና ሪቶሪኩን ትያለ ሲመጣ እነ ክርስቲያን እነ ምናምን ተሳትፏል ወይ ሊታሰቡ ፕላኔት ያዘ ነበሩ አንድ እና ሁለት ስብሰባ ተካሂዶ ስብሰባው ኮንስትራክቲቭ መሆኑ ሲታይ የሶስተኛው ስብሰባ ላይ መሰለኝ የብልጽግና ሰዎች በሙሉ እንዲቀሩ ተደረገ በዛው ገደሉት ማለት ነው he doesn't want ግለሰቦችም እንዲነጋገሩ ቡድኖችም እንዲነጋገሩ አይፈልግም ክሬት ሪፍት ሰሞኑን ወልቃይት እና ዌስተርን ትግራይ ላይ እየተጫወተ ያለውን ጌም ብታየው that's what he does ይሰራል ግን ሸልፍ ላይፉ አጭር ነው እንዲህ አይነት ነገር ምክንያቱም ፈረንጆች እንደሚሉት አንዳንድ ሰዎችን አንድ ባንድ ለረጅም ጊዜ ልትሸውዳቸው ትችላለህ ሁሉን ሰው ደግሞ ሁሌ ልትሸውዳው ትችላለህ እንዳትችልም አሁን በጣም ፍርስትሬት ያደርጋቸው ስለ ታዬ ንግግር በጣም ፍርስትሬት ያደርጋቸው ለምን እንደሆነ ታውቃለህ because ይቺን ካርድ አበላሸበት ብዙ ሰው ለምን መሰለ የማይናገረው ይሄ እኮ ታዬ የተናገረው ነገር ሚስጥር አይደለም በነገራችን ላይ ሰዎች ታዬ ሚስጥር አወጣ ይላሉ ስኖት ሚስጥር እኮ ለታዬ እሺ ይሄኛውን ነው እንደውም እንዳልከው ስለዚህ ሚስጥር ካልሆነ ይሄኛው ጀዋር ይሄ ታዬ የተናገረው ማለት ሐቅ ነው ሙሉ በሙሉ ታምንበታለህ ለምሳሌ ይሄ እነገሌን ላጠፋ ነው አለ wait I will show በአካባቢው ፖለቲካ ነው ሲምጣጣ ምናልባትም የሚሆነው ፊልም ማይታወቅ አማራ ላጠፋ ነው ሚስጥሩ ነው እንዳይቀር ለምን አፉን አውጥቶ እንደዚህ አማራ ላጠፋ ነው ብሎ እንደዚህ ነገረ አዎ ያፈረስኩ ነው እንዴ እኔ እኮ እየጠየቅኩ ያለሁት ኦሮሞ ህዝብ ነፃነት እንዲያገኝ ፍትህ እንዲያገኝ ከችግር እንዲወጣ እንጂ አማራ እንዲጠፋ እኔ ለዛ አልፈልግም ማለት እንደዚህ አይነት ነገር አይደለም አልኩ ጥያቄ ደነገጠ ይሄኛው ነው እንግዲህ አንዱ ምስጥር አይደለም ምስጥር ወጣ የሚባለው ትልቁ ቦምብሼል ይሄ ነው የሚያስደነግጠውና አንተ ሙሉ በሙሉ እንደወረደ ተቀበለዋለህ አማራን ላጠፋ ነው ህዝብን እንደዚህ ኮሌክቲቭሊ ያጠፋው ነው ብሎ የተናገረው ማለት ስለምቀርበው ከአብይ ጋር ኢንተራክሽን ስለነበረ በግልህ ሰውየው እንዲህ ይናገራል ብለ ታስባለህ ወይ ባህሪውን ስለምታውቀው ሞገስ ይሄ እኮ ምስጥር አይደለም ይሄን ያልሰማ የኦሮሞ ሊግ እኮ የለም እንዴ ሰው ተፋፍሮ ተፈራርቶ ዝም አለ እንጂ he says this to everybody ምን ነበር ለአማራ ሊቃን ሲል የነበረው 2019 2020 አካባቢ ታላቋን ኢትዮጵያ ለመልሳት ነው እነኚህ ብሔረተኞች እነኚህ ዘረኞች ላጠፋቸው ነው ተመልሶ ግን እኛ ጋር በብላት እየሸወርኳቸው ነው ታገሱኝ ሎክ ታየ ያለውን ነገር የብልጽግና በተለይ ኦሮሞ የሆነ የብልጽግና አመራር ኦሮሞ የቢዝነስ ኤሊት ያልሰማ የለም አንዳንዱ ሎክ 100 200 300 ሰው ባለበት ስለሚናገር ሚስጥርም አይመስልህምና ወጥተህም አትናገርም ምክንያቱም በአንተ ሰርክል ነው የምትናገረው አንዳንዱ ወጥቶ የመናገር እንትሩም የለም ሌላው ይፈራል ሌላው ያፍራል አሁን እኮ ብሶ ሲመጣ ገፍቶ ሲመጣ ነው እንጂ ብዙዎቻችን መናገር የጀመርነው ለሀገር ለህዝባችን ለኦሮሞ ህዝብ ያለው አደጋ ይታይ ሲመጣ ነው እንጂ እኮ መናገር የጀመርነው አሁን እኮ አይደለም ይሄን ማለት የጀመረው ሞገስ ይወሰን this in 2018
እኔ ከእስር ከወጣ በኋላ አላገኘሁትም፣ ግን ሙቹዋል ፍሬንድስ ሲያገኙት ነበር። ለምሳሌ አሁን ሰሞኑን የሚነዳውን ይሄ የሰሜንና የደቡብ ነገር ለፈረንጆች ሁሉ እኮ ይነግራል። በቃ ሰሜንን መደጎም አቅቶናል ይባሉ፣ የወሰን ትግራይ የወልቃይት ጉዳይ እንዳይፈታ እኮ ወጥሮ ሌሎቹም ኦፍ ኮርስ እሱ በቀደደላቸው ቦይ ሄዱ። የሚፈልግበት እኮ እንትን አለው። እስቲ ለምሳሌ በአንተ ኢንተራክሽን እንውሰድና ከእስር ቤት በፊት እንዳልከው መጽሐፉን ያው አንብቤ ባለፈውም ስላቀረብን የተወሰኑ ያወጣቸው ነገሮች አሉ። ከአንተ መከበብ ጋር ተያይዞም እነኛ አማሮች መጥተው አንተ በአይሲሲ እንድትፈለግ ይፈልጋሉ፣ እንድትታሰር ይፈልጋሉ። ለምሳሌ እንደ አንድ ሚስጥርም ሊወሰድ ይችላል፣ እሱ ራሱ መጽሐፍ ውስጥ አለ። ከዛ ውጪ ግን ከሱ ጋር በነበረ ግንኙነት ከእስር በፊት በነበረ ግንኙነት ይሄንን ሊል ይችላል ብለህ ምናልባት የምትጨምርልን ወይ ሚስጥርም ባይሆን የምትነግረን ነገር ይኖራል ወይ ነው የሚያጠናክር? አብዛኛው ደባሪ ነው ለሚዲያ አይሆንም። አንድ ትላንት የጻፍኩትን ብቻ ልንገርህ። ያን ባደረጉ በማግስቱ አንድ የሚቀርበን ሰው ለሁለታችን የሚቀርበን ሰው ደወለለ፣ አጠገቤ መጥቶ ደወለለ። ራሻ ነበር። እኔ አላውቅም። ያው በህገ መንግስቱ መሰረት እኔ በሌለውበት ስልጣን የሚይዘው ምክትል ጠቅላይ ሚኒስትሩን ያዘዘው። ይሄ ኦሮሞን ለማባላት በጠላት የተሸረበ ሴራ ነው ያለው። የዚህ ትርጉም ከባድ ነው እንዴ? it was very clear። ይሄ ብቻ እኮ አይደለም numerous cases። ይሄ እንትን ዝም ብሎ እንትን ማድረግ ስለማልፈልግ እኔ ብቻ አይደለም አክቹአሊ ብዙ ሰው መናገር የማይፈልገው ለዚህ ነው እንጂ ግልጽ እኮ ነው። በብዙ ደግሞ እኮ ሴንሰርድ በሆነ ሜጀርድ በሆነ መልኩ አይደለም የሚያደርገው። ምን ያስም ያደርጋል መሰለህ? አንተ ሲያናግር ብሔርህን፣ ሃይማኖትህን፣ ፍላጎትህን ትንሽ ገረፍ ገረፍ አድርጎ ኢንፎርሜሽን ይዝና አንተም ትጠላለህ ብሎ ያስባል። ደን አንተ ያንተ ወገን እያሞገሰ አንተ የምትጠላውን ያጥላላልህ። ስንቴ ነው እኔ ሊገሉህ አስበዋል። በኦሮሞ ውስጥ ራሱ ሴኩሪቲ ጨመረለት። ይሄ ልጅ ወለጋዎች ሊገሉት ነው። Really? Oh yeah. So many times. ገና ብዙማ ትሰማለህ እኮ። we don't want to waste on this kind of stuff. Yeah. My point is this። እኔ እንደው መጽሐፍ እንትን አልፈልግም። by the way መጽሐፉ አውጥቼው ነው በጣም ለመናገርም ስለሚደብር አንዳንዱ ሰውም ላያምን ይችላል ብዬ ነው ያስወጣሁት። አሁንም እኮ እየከበደኝ ነው። እኔ ራሴ አንዳንዱ ሎጂኩን ለማዳመጥ እንድትረዳኝ ደጋግሜ የምጠይቅ ምስጢር እንድትዘረግፍ ሳይሆን እንድታጠናክርልኝ because I couldn't process it። እንዲህ ሰው ሀገር የሚመራ ሰው እንደ ሞገስ honestly ከሌን የሚባል ህዝብ ላጠፋ ነው ኮሌክቲቭሊ ስል ፕሮሰስ ለማድረግ ለመቀበል እንዳልከው ሜጀርድ በሆነ መልኩ ሊናገር ይችላል። የሰሜንን ኃይል እንትና ቡድን ወይ ፓርቲ እንዳይመጣን ስልጣን እንዳይነጥቀኝ ሊል ይችላል። ግን ህዝብን እንደ ህዝብ ወይ ወለጋን ላጠፋ ነው ወይም ደግሞ አጠቃላይ በብሔር አማራን ላጠፋ ነው ይላል ሀገር የሚመራ ሰው የሚለውን በራሽናሊቲም በኢራሽናሊቲም አስቤ ስላልገባኝ ነው። ጀዋር ቃሉ ምን ቃል እንደተጠቀመ ታየ ነው የሚያውቀው። the fact that ኦሮሞን ሲያገኝ አማራን ለማዳከም አማራን ለመደቆስ የአማራን ትሬት ኒውትራላይዝ ለማድረግ እንደሆነ ሁሌም ይናገራል። አማራን ሲያገኝ ከኦሮሞ ብሔርተኞች ከኦሮሞዎች የሚመጣውን ነገር ለማጥፋት ለማዳከም ትናንት እኮ ያለው ናምንና ገዱን እንትናን አንዳርጋቸውን ጠይቃቸው። አንድ ጊዜ ቲንክ 2019 መሰለኝ ቤቴ ያው አሜሪካ ምን ተዋወቅ ነበረ እና ቤቴ ጋብዣቸው ተወያየን። ያን እንግዲህ የጦርነት እንትሩም እንትን እያለ ነው እንቀራረም ነገር ይሄን ሰማ። አንተ ራስን ትጥላለህ፣ ለእነኚህ ሰዎች ካንተ የበለጠ ጠላት የለም፣ ካንተ የበለጠ ጠላት አዩም፣ ያጠፋል። በተለይ ምግብህን ደግሞ ምግብ አብረህ ትበላለህ እንዴ? ተጠንቅቅ ምግብህን። እነሱ ናቸው። መቼ የሆነው ከለውጡ በፊት ነው ወይስ ከዛ በኋላ ነው? 2019 2019 አሜሪካ ሄደ ማለት ነው። የተመለስክ ጊዜ አሜሪካ
ሄጄ መሰለኝ 2019 I don't remember the month እሺ እነሱ የበለጠ ሊያስታውሱ ይችላሉ። እነሱን ደግሞ አግኝታቸው እሱማ ዋና ጠንቅ እሱ ነው ደፋዋለሁ ነው ያላቸው። ጠይቃቸው። ባይ ዘ ወይ በአማራና ኦሮሞ መካከል ብቻ ነው፣ በኦሮሞ መካከል በግለሰቦች መካከል I can tell you so many stories በግለሰቦች መካከል ከሌንዲ ያለ በማለት by the way it worked እኮ ለምሳሌ አሁን ትላንት ይሄን ነገር መጻፍ ወሰንኩት። አንዱ ታየን ለማስዋሸት ታየ ዋሸ ለማለት ለክሬዲት ለማድረግ የሚሄዱበት። ሁለተኛ ባይ ዘ ወይ በብልጽግና ሊቃን መካከል እኮ እነሱ በተለይ እሱን ወደሱ የሚወዱት የሚያምኑበት ሰዎች እንደ ጥሩና እንደ ስማርት ታክቲክ እኮ ነው የሚያዩት። ይሄንን they admire him እኮ ለዚህ you know even ይሄ ለምሳሌ ስለ ሰሜን እዝ አለ የተባለው ታየ ተናገረው ብዙ ሰው ነው የሰማሁት። እሱ is that the fact ማለት እኔ ነኝ የመጣሁት ወነሱ ናቸው እሱን ፋክት እንተዋለን ለወደፊት። ለምንድን ነው እሱ እንደዛ ያለው? አንደኛ ብሪሊያንት ነኝ ወጥመዱት ከተትኳቸው ለማለት ነው። he want to impress ካድሬዎቹ። ሌላውን ታየ ባለው የተናገረው ብዙ ሰው አቴንሽን ያላረገበት ስለ ኮረፕሽን አታብዙት እንጂ ብሉ ብሏል አይደል ያለው ታየ። አዎ ስለዛውም ሰው በተሰበሰበበት ቦታ ነው ያለው። ብዙ ሰዎች ሰው በተሰበሰበበት እኔ ያየሁትን ልንገር። አገር ቤት ስላሉ መናገር አልፈልግም። አዛውንቶች ጋር ሄድኩ፣ ተወሰኑ ሰዎች ጋር ብዙ ሰዎች ተሰብስበዋል። ቁጭ ብለን ያዳመጥን 3-5 ዓመት ወረዳ ከተማ አስተዳድሮ አንድ ሰው ቤት ካልሰራ መኪና ከሌለው ምኑን ሰራውት ይላል። ተመሳሳይ ሱፍ 2-3 ቀን ለብሶ ከመጣ ምኑን ሰራውት ይላል። ከዛ በኋላ ወር ሾክድ ምን ማለት ነው ይሄ this license for corruption? እናንተ ትግል ምንድነው? ሰው ራሱ ሳይለወጥ እንዴት ሀገር ይለውጣል? ይሄ ነገር ነው ዶክመንት ነው። አሁን በዳይናማት የቤተሰብ ብልጽግና የሚባል ነገር አለ። አላህ ኢትዮጵያ ውስጥ ኮረፕሽን ነበረ? አዎ ነበር ድሮ። ኦፊሻሊ ሳንክሽን እንዲሆነ ይሄ ደግሞ ዝም ብሎ ከሜዳ የመጣ ነገር አይደለም። የአብይ ቶት ፕሮሰስ ብልጽግና ከራስ ይጀምራል የሚለው ኮንሰፕት ራስን ሀብታም አድርገህ ራስህ ስልጣን ይዘህ ከዛ በኋላ ነው ሀገር የምትረዳው የሚለው ነገር ከዛ የሚመነጭ አመለካከት ነው። እነዚህ ነገሮች አሁን ይሄን እንኳን እኮ የሚከራከሩ ሰዎች ስላሉ ነው ሞገስ። ይሄን ራሱ እንዴ እንደዚህማ አይልም ነው 100 ሺዎች በተሰበሰቡበት እኮ ነው እንዲህ ነገር ሲናገር የሚለው። ነው እኔም ራሱ ከከብዶኝ ነው የተወሰነ ነገሮችን ደጋግሜ የጠየቅኩት። ባይዘው ግን ከሙስና ጋር ተያይዞ አቶ ታዬ ደንዳን የዛሬ አንድ ዓመት ተኩል በፊት ከመታሰሩ በፊት ጠይቄው ያልተላለፈ ቃለ ምልልስ አለ አንድ አጭር። ከዛ ላይ ባለፈው እንደውም አንድ አጭር ክሊፕ አንድ ደቂቃ ያስተላለፍኩት ጠቅላይ ሚኒስትሩ እዚህ ሁሉ ክራይሲስ ውስጥ በተለይ ሙስና ውስጥ አለ ወይ ብለህ ታምናለህ ወይ ብዬ ጠይቄው ድሮ እሱ እንደሌለበት ነበር የማምነው። አሁን ግን ዋናው ራሱ አስመጪና አከፋፋይ በጅምላና በችርቻሮ የሚያከፋፍለው ሙስና ጠቅላይ ሚኒስትሩ ራሱ ነው ብሎ ነግሮኛል። ኦልሞስት ከ16 ወራት በፊት አብሶሉትሊ ይሄ እኮ ደግሞ እኮ ደፍሮ ግለሰብ ሌቦች ሊኖሩ ይችላሉ። በተቋም ደረጃ የለም ሙስና ማዝበለው ዘረፋ ከጠቅላይ ሚኒስትሩ ነው የሚመነጨው፣ ከሐሳቡ ነው የሚመነጨው። we were there እኮ by the way back there እኮ we never took him serious። አንዱ ምናልባት ኢትዮጵያ ሊቃን ሊተቹ የሚገባቸው የሚናገረው ነገር በጣም አውትላንዲሽ ከመሆኑ የተነሳ ቀልዱን ነው
ሲሪየስ አይደለም ስንል ነበር። እሱ ነው አሁን ወርታች ወርዶ ስራ ላይ እና ታዬ ዋና አከፋፋዩ አብይ ነው ላለው there's no question about it እንዴ አሁን እኮ እያንዳንዱ ሪጂናል ፕሬዝዳንቶች ወይም የዞናል ፕሬዝዳንቶች ቤዚካሊ የሙስና ተወካዮች ናቸው። ለምሳሌ ትልልቆች ካምፓኒዎች አሁን ኢትዮጵያ ውስጥ ድሮ ህወሓትን የምንተቸው በኤፈርት ነበር አይደል? ኤፈርት እኮ በኦቪድ ተተክቷል። አሁን ኦቪድ ያላንድ ጨረታ ያላንድ ዶክመንቴሽን ማአት ፕሮጀክቶችን የሪል ስቴት ማለት ነው። ይሄ የሪል ስቴት ካምፓኒ ሪል ስቴት ብቻ አይደለም፣ ብዙ ነገሮች ተሳትፈዋል። ኦኬ ማዳበሪያ ኢምፖርትና ኤክስፖርት ተቋማዊ ኮረፕሽን አብይ የማያውቀው ኮረፕሽን ኢትዮጵያ ውስጥ የለም ካለ እነዚህ ለምሳሌ ለፐብሊክ ለኦዲት በግልጽ ያርጋቸው። ኦዲት ማን ነው ኦውን የሚያደርገው? ማን የዛሬ 7 ዓመት ያልነበረ ፕራክቲካሊ ምንም እንደሌለ ካምፓኒ ኦል ኦፍ ሰደን ሜጋ ፕሮጀክቶችን የሚሰራው እሱ ያለ ጨረታ ብዙዎቹን መደርደር ይቻላል። እና ያ ብቻ አይደለም እንግዲህ ከሜጋ ኮረፕሽን ውስጥ ማይክሮ ድረስ ደግሞ እስከ ቀበሌ ድረስ ሰራህም እኮ ድሮ እኮ ጉቦ ነበር አይደል? ስለዚህ መጽሐፍ ላይ ጉቦ ምናምን የሚል ነገር ነበር። ፍራውንድ አፖን እንደ በህፍረት የታፈረን ታቡ ነገር ነበር አይደል? እንደ ጉቦ ሙስና ስሙም ጉቦ ነበር። አሁን ስሙም ተቀይሯል። አሁን እኮ አልሰራህም ወይ እኮ ነው። ድሮ እጅ መንሻ ነበር የሚባለው ድሮ። አሁን እኮ ይሄንን በፈጸምልህ አንተ የምታገኘው ትርፍ ይሄን ነው። ስለዚህ ለኔ 40% 30% ስጠኝ መስጠት አለብህ እኮ ነው። እምቢ ካልክ አያዋጣኝም ይላል። አያዋጣኝም ብሎ አታገኝም ላይሰንስ። የኢትዮጵያ ነጋዴ እኮ ያለበት ያለውን ዘረፋ ስማ፣ የሐኪሞቹን ጥያቄ አንስተው እነዛ ነጋዴዎች አምጥቶ እንደዛ ሲሰድባቸው ሲዘልፋቸው እንዴት እንዳሳዘኑ ታውቃለህ? ሎክ ይሄ ኦፊሻሊ ፕሮጀክቶች ምናምን የጫካ ገበታ ለሀገር የሚለው ላይ ባንክ ይታያል። አንድም በፍላጎቱ ሰጥ አንድም ሰው የለም። ባንክ ይታያል። ገቢዎች ናቸው የሚደውሉልህ። ገቢዎች ይደውሉልህና ይወስኑብሃል። ምን ያህል ልክ ግብር እንደሚወስን ሰው ምን ያህል ዶኔት እንድታደርግ ይወስኑብሃል። ለፓርቲው ለነዚህ ለያቢ ብልጅልጅ ፕሮጀክቶች ለጦርነት ይወሰንብሃል። ትከፍላለህ። ከዛ ምን ትባላለህ መሰለህ? አይዞ በመሬት ትካካሳለህ ትባላለህ። በመሬት ትካካሳለህ። ከዛ መሬት ትሄዳለህ። መሬት ትሄድና እንዛ ይሄ መሬት ይሰጥሃል። ሲሸጥ 200 ሚሊዮን ያወጣል። ከዚህ ላይ ለፓርቲው 30 ግጭ ትባላለህ። ከዛ ላስፈጻሚው በተለያዩ ደረጃ ቤዚካሊ 200 ሚሊዮን የሚያወጣ መሬት ከሰጠ 100 ሚሊዮን ትከፍላለህ። this is something I know intimately ጓደኞቼ ማቃቸው ሰዎች የተበሉበት መኪና ኢምፖርት ለተወሰኑ ሰዎች ፍቃድ ይሰጣል። ፐርሚት ነው የሚባለው። ፐርሚት ይሰጣል። ልክ እነሱ ካስገቡ ይዘጋል። ሌላው ላይ እነዛ ሰዎች ሼር ነው የሚሰሩት ማለት ነው። እያንዳንዱ ነጋዴ ዛሬ ኢትዮጵያ ውስጥ ከመንግስት ባለስልጣናት ጋር ኦፊሻሊ እና ሰሚ ኦፊሻሊ ኢን ፓርትነርሺፕ ካልሰራ ቢዝነስ ውስጥ የለም፣ ይወጣል። ገራሚ ሀገር። ከዛ ይወርድልህና ደግሞ ትልልቆቹ ከሻኛ ቆርጦ ይበሉብሃል። ነጋዴ ስትባል ደግሞ ታች የታገቢ ሰብሳቢ የሊቀመንበሩ የቀበሌው ይመጣና ፎቅ ላይ መስመር ያስቀምጥና ሊፈርስ ነው ይላል። ኮሪደር ልማት ገባ ብሎ በቃ እንትን ያደርግልሃል። አንተ የምትፈልገው ቦታ ላይ ለሱ ትቦጭቃለህ። ነጋዴው እኮ ቆርቁዞ ጥሎ ወጥቷል። አብዛኛው
ይሄ ሰርቫይቭ ማድረግ ያለበት ብቻ ነው እንጂ ደህና ትንሽ የያዘው ሄዷል። ሌላ ደግሞ ሰሞኑን የሰማሁት ኢንፎርሜሽን ባንክረፕት ስለሆነ መንግስት በአሁኑ ወቅት ምን አድርገዋል? ከ1 ቢሊዮን በላይ ተንቀሳቃሽ ካፒታል ያላቸውን በሙሉ አቆመውባቸዋል። በተለያየ ደረጃ ይሄንንማ ሌላ ጊዜ ፕሮግራም እንያዝና ከነ ኤቪደንስ ወሳይሻለሁ። ምን ያደርጋሉ መሰለ ብር ቤት ውስጥ አሁን እንዳውም ጆክ አለ። ኢትዮጵያ ውስጥ ያለ ሀብት 500 ሚሊዮን ከደረሰ ቶሎ መውጣት አለበት ከዛ ብር። ከዛ በኋላ የሚበላ ይበዛል። ልክ ብር ሰፋ ሲያደርግ አቃቢ ህግ ማገጃ ያመጣብሃል፣ ወረዳ ማገጃ ያመጣብሃል። ማገጃው ሲታገድ ሄደት ከፍላለህ፣ ይፈታልሃል፣ ከፍሏል ይላል። ሌላው ደግሞ ከላይ ያግድብሃል። የኢትዮጵያ ነጋዴ እኮ ያለበትን ኑሮ ነው የሐኪሞቹንና የመምህራኑን እኮ የምንጮኸው በልተው ማድረስ ስላልቻሉ ኢን ተርምስ ኦፍ ፌርነስ፣ ስለ ጃስቲስ፣ ስለ ፍትህ የምንናገር ከሆነ የኢትዮጵያ ነጋዴ ባለፈው 7 ዓመት ያለበትን ገሃነም አንድ ቀን ያዝልኝ ፕሮግራም እና እንጋብዛቸዋለን። ድምጻቸውን ቀይረን መረጃ የመጣ መረጃ አለና ኢትዮጵያ እኮ አሁን ኢትስ ማፊያ ስቴት እኮ ነው የፈጠረው አብይ። ማፊያ አይን ያወጣ የዘረፋ ስቴት ነው የፈጠረው። በዚህ ላይ እንደ ስቴት ደግሞ ቂም የሚይዝ ወደፊት እንመጣበታለን። ስቴት ቂም አይዝም፣ አሞርፎሳይዝ አድርገውት ስቴት እንደ ግለሰብ ቂም የሚይዝበትና የሚበቀልበት ስቴት ነው የተፈጠረው። ደግሞ ስቴት because the state has been personalized እኮ ስቴቱ የአምባገነን እኮ የኖርበት ነው አይደለም እንዴ? ዲሞክራሲ ሆነ እና ድሮ ከገደለ ስቴቱን የሚገልህ፣ ከዘረፈ ስቴቱን የሚዘርፍ ይወርስሃል አይደለም? the state has never been really fair to Ethiopian citizens። ስቴቱ ግን የግለሰቦች መዝረፊያ፣ የግለሰቦች ቂም መወጫጫ፣ ፐርሰናላይዝድ ኢትዮጵያ እንደ ኢትዮጵያ የአብይ የግል ንብረት ሆነች። ከዛ ደግሞ እሱ ሰብ ኮንትራክት የሚያደርጋቸው አሉ። በክልል ደረጃ፣ በከተማ ደረጃ አዲስ አበባ ያዳነች ፕሮፐርቲ ነች። ኦሮሚያ ይሽመልስ፣ አማራ ላይ ያለው ማን ነው? እሱ ያ የሱ አሁን አይታል። አንድ ደቡብ ነው ማዕከላዊ ኢትዮጵያ ላይ የነበረ ፌደራል ፖሊስ የነበረው ሰው የሚናገረው አክቲቪስት እና ውድም የሚለው ማለት ነው። ትልቁ ችግራችን አክቲቪስት ነው እንገላገል የሚለው አስረን pay attention the way they are talking እነኚህ የክልል ፕሬዝዳንቶች፣ የዞን ሰዎች they are not talking እንደ መንግስት ባለስልጣን፣ እንደ መንግስት ኃላፊ አይደለም የሚናገሩት። ክልሉ ከዚህ በፊት ብዬ አልነበረም ኢትዮጵያን ሱቅ በደረቴ ያረጋታል አልኩ። ኪዮስክ እኮ አይደለም ሱቅ በደረቴ ነው ያረጋታ ብዬ። አሁን ከታች ያሉት ደግሞ የሱ ተወካዮች ክልሎችን የሱቅ በደረቴዎች ሱቅ በደረቴ ነው ያረጓት፣ የራሱ ያችን ክልል ዞንን ሱቅ በደረቴ ሲናገሩ just pay attention the way they are talking about. They are talking as if that is their property, you know. የሚገርም ነው እንዳልከው። ሌላ ጊዜ በስፋት እንወያይበታለን ጊዜ ይዘን። ወደ መጨረሻ ያው ውይይቱ ስለሳበን ነው እኔም ወደዛ የተሳብኩት። ግን አንድ የመጨረሻ ጥያቄ ሳልጠይቅ አንጨርስም። መጨረሻ ክፍል እንዲሆነ አብይ ነው በሁሉም በኩልና ዋይ አብይ ምንድነው? የኢትዮጵያ ችግር ሁሉ አብይ ነው እኮ ያስመሰላችሁትና ምንድነው አብይ ብቻ የምትሉት? እንደዛ ስለሆነ ሁሉም ሄዶ አብይ ላይ ነውና ለምን ዋይ አብይ? two reasons። አንደኛ የሀገሪቷ መሪ እሱ ነው። ኦባማ ከዚህ በፊት ያለው ነገር አለ the buck stops with me አይደል ያለው። አንድ ሀገር ውስጥ ለሚፈጠር ማንኛውም ችግር ዋና ኃላፊነት የመሪ ነው፣ የዋናው መሪ ነው። የኤግዚኪቲቭ የቺፍ ኤግዚኪቲቭ ኃላፊ ነው። በካምፓኒ ደረጃም ከሆነ አንተ ያለበት ዩኒቨርሲቲ ብዙ ሰዎች አሉ የሚያሳድሩ። አልቲሜትሊ ግን አልቲሜት ዲሲዥን የሚሰጠው ከተሳካ የሚወደሰው ከጠፋ የሚጠየቀው የዩኒቨርሲቲው ቻንስለር ወይ ፕሬዚደንት ነው። አንድ እሱ ነው። ሁለተኛ ቅድም እንዳልኩ አብይ ስቴቱን ፐርሰናላይዝ አደረገው፣ የግል አደረገው። ተመልከታውን አሁን ሰሞኑን የተደረጉ ስብሰባዎችን ያደረገበት ሁኔታ ከጎኑ አንድ ሰው አይታል ቁጭ ብሎ የሚናገር። ጤና ሚኒስትሯ ከጎኑ አልነበረችም። ትምህርት ሚኒስቴሩ ከጎኑ አልነበረም።
he personalized state ማይክሮ ማኔጅ ነው የሚያደርገው ችግሮች በሙሉ ስብስባቸው እሱ ጋር የሚሄዱት ኢንስቲትዩሽናል ብቻ ሳይሆን እሱ ከሚረዳው ፖለቲክስ አንፃር ስለዚህ የኢትዮጵያን ችግር ስትናገር the biggest elephant in the room ታውኖ ሰው ይያለ ያለው how okay ለምሳሌ በጤና ጉዳይ ጤና ሚኒስትሯን ምክትሏን ነበራል ስንወቅስ የነበረው አንድ ሰሞን where are they ስማቸውን ሰምታል ባለፈው አንድ ወር ስማቸው የለም አንዷን ብቻ ሚኒስትሯን ብቻ ፎቶዋን ብቻ አይተናል ከጤና ባለሙያዎቹ ጋር ፊት ለፊት ተቀምጣ መልስ ሰጥ ስለ ቫይረስም ስለ ባክቴሪያም ስለ በሙሉ he was the one talking about it so ያገሪቷን ችግር በሙሉ እኔ ነኝ የምፈታው ካለ ያ ማለት ያገሪቷ ችግር በሙሉ መንስኤስ ነው ማለት ነው so ምን ይደረግ ሰርጂካል ሪሙቫልም ስላልክ ነው ከዛን ዛሬም ነው ያነሳው ስለዚህ በቀጣይ ምን እንጠብቃለን አንተ አክቲቪስት ብቻ ሆነ ነው የምትቀጥለው አንድ ላይ ያይዘውና አክቲቪስት ሆነ ነው የምትቀጥለው በዚህ መልኩ አሁን በቃ አክቲቪስትን የሆኑት መሬት ላይ ምንም የሚያመጡት ለውጥ የለም በየጊዜው የሚሞክሩትንም እኛ መሬት ላይ ህዝቡን ይዘናል እና ከሽፋለን ስለዚህ don't take them seriously አክቲቪስት ናቸው ስለዚህ አዲስ የሚመጣ ለውጥ ነገርም አይኖርም የሚል ነገር አለ አንተም ተሰማለህ አንተስ እስከ መቼ ድረስ ነው አክቲቪስት ሆነ የምትቀጥለው ምንድነው አንተ ምን እንጠብቅ ምን ስትራቴጂስ አለ የሚል ነው የመጨረሻ ጥያቄ እንደው የቅድሙንም አያይዘው ሲሪየስ ተወሰዷቸው እሱ ለምን ሲሪየስ ወሰደን ሲሪየስ ወስዶ ስለኛ ፔሮል ስለኛ ሀቢት በዚህ ስብሰባዎች ስለኛ ያመጋገብ ስልት ያላወራው ነገር የለም why did he take us serious because we know each other ማ የምን capability እንዳለው he knows we know each other እሱን እንትሩ መግባት አያስፈልግም ለውጥ አያመጡም እናሲዝ ብያለሁ እኮ እንወራረድ እናሲዝ 50%ን ኢኮኖሚ ያደርገዋል 70%ን እሱ ይሰራዋል 20%ን ኃላፊነታችን ነች ለቅመን እናስረክባለን እንሰራለን 20%ቱ ላይ እየሰራችሁ ነው ወይ ነው ጥያቄው እሱ በሚገባ ሎክ በአዲስ መልኩ ወደ ስራ ከተመለስን ወዲህ ዲስኮርሱን ተመልከተው ከዚህ በፊት ያው ብዙ ነገሮች ሂንት ለማድረግ if you go back and see some of the stuff you will see ከአጀንዳ ሰጪና ወደ አጀንዳ ቀባይነት ቀይረናቸዋል ህዝቡ ላይ ከመበጣጠስ ምንም እንኳን ራሳቸውን ቢያጠናክሩ እንዲርበተበቱ ማድረግ ተችሏል በሀገራችን ውስጥ የለውጥ መንፈስ ፈርስት ስቴፕ ወደ ሶስተኛው ምዕራፍ እየገባ ነው የመጀመሪያው ምዕራፍ ህዝቡ ወደ ትግል መንፈስ መመለስ ነበር አሁን ትግሉ እንዲጀምር ተደርጓል ቀጥሎ ትራንዚሽን ነው የምንሰራው ይሄ እንደበቀው ነገር አይደለም እኔ ሁሌም ብያለሁ የሀገራችን ምሁራን የሀገራችን ሊቃኖች ለውጥ እየመጣ ነው is coming እሱ ችግር ነው ወረረዱን ጨርሰዋል እሱ ጨበጣ አይሆንም ወይ ነው ጀዋር ጨበጣ እንዳይሆን ወረረዱ እጅ ከምን ሲባል እየበሰለ is there something you are cooking የሚል እኮ ነው you are cooking very well and now you are smelling it and you are seeing some of the result እኮ ትራንዚሽን ላይ እየሰራን ነው ከዚህ በፊት በሀገራችን ደጋግሞታል እኮ አይታል ባለፈው የሆነ ቦታ ላይ እሱም እኮ ኦልሬዲ እኮ አብይ ፖስት አብይን ዲስከስ እያደረገ ነው እኔም ቢያወርዱ ራሱ ምንም ማድረግ አይችሉም ራሱ እሱ መውረዱን ተቀብሎታል yes 1974 ሚስ ያደረግነው ኦፖርቹኒቲ አለ 1991 ሚስ ያደረግነው ኦፖርቹኒቲ አለ 2018 ሚስ ያደረግነው ኦፖርቹኒቲ አለ የሚቀጥለው ሚስ እንዳናደርግ ሁለት ነገር አንድ ስቴቱ ከአብይ እንዲተርፍ ማድረግ መቻል አለብን ሁለት በቅድሚያ የተስማማንበት ፍኖተ ካርታ እንዲኖር ማድረግ አለብን እየሰራንበት ነው we are working on it
ሪዛልቱን ደግሞ እናይበታለን። ይሄ ስንል ግን ዝም ብሎ ሁሉን ብቻ ያገለለ ምናምን ነገር አይደለም። we will not repeat the mistakes we made in the past. ይሄንን they know it, we know it. Change is coming. ያን እኔ አሁን የሚያሳስበኝ ነው so much ብትተው ራሱ ይጨርሰዋል አብይ ይሄንን ራሱ ችግር የለውም እሱ አሁን ዳጋ ጋራ ከዳገት የተነሳ ድንጋይ ነው ምንም ልታደርገው አትችልም። አሁን አሉ አንዳንድ የሱ ደጋፊዎች እንደዚህ በገዝቷቸው እንትን የሚሉ አብይን ዛሬ ማትረፍ የሚችለው አንደኛ በቢሊዮን ዶላሮች ይሄ ወልባክ ምናምን የሰጠው ሳይሆን በቢሊዮን ዶላር 10 ቢሊዮን 20 ቢሊዮን ዶላር ኢንጀክት የሚያደርግለት ከመጣ፣ ሁለተኛ አይምሮን ማስተካከል የሚችል ሰው ከመጣ አብይን ሊያተርፈው ይችላል። ከዛ ውጪ ተቃዋሚን በመሳደብ ምናምን የሚደረገው this is not going to help him because this is not a contest for nationalism, this is not a contest for populism, this is a contest for bread. So እሱ አይደለም ትልቁ ነገር መሆን ያለበት። ከአብይ በኋላ የምትኖረው ኢትዮጵያ አንደኛ ከአብይ በኋላ ኢትዮጵያ እንድትኖር ስቴቱ ኮንቲኒቲው ማረጋገጥ አለብን። ስቴት መኖር አለባት፣ እሱ ማረጋገጥ አለብን።